የኔን ታሪክ ሰላም መሰለኝ ሀቡ የተናገረው። እንዴት ናት? አብዛኞቻችን ታሪካችን ተመሳሳይ ነው። ሰላም ማሬ፣ እንዴት ነሽ? አልሐምዱሊላህ። ድምፅሽ ታፍኗል ማሬ። ሄድፎን አድርገሻል? እሺ ቆይ አንዴ ኤርፎን ልውጣ። አዎ ንቃዩ። ሄድፎኑ ሩቅ አድርጎታል፣ ድምፅሽን እፍን አድርጎታል። ንቃዩ። እሺማ አሁን እስ ይሰማል? አዎ አሁን ይሰማል። እሺ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አላህ በሰላም ይገላግልሽ። አሚን ያ ረብ። ሹክራን ሀቢብቲ። ወደ ታሪኬ ስገባ አረብ ሀገር የመጣሁት በ16 ዓመቴ ነው። ከዛ በ16 ዓመቴ አረብ ሀገር መጥቼ 4 ዓመት እንደተቀመጥኩኝ ጓደኛ ያስኩኝ። ጓደኛዬ ጋር የተተዋወቅ ነው በፌስቡክ ነበር የተተዋወቅ ነው። ከዛ እሱ ጋር ለአንድ ዓመት ያክል በፌስቡክ አወራንና ተገናኘነ። በአካል እንደተገናኘነ አብረን መኖር ጀመርነ። ሳንጋባ ነው ማለት ነው። አብረን መኖር ጀመርነ። ከዛ አብረን መኖር እንደጀመርነ በአመታችን አረገዝኩኝ። እርግዝና ሳላቅ ተፈጠረብኝና እሱ ጋር ያው በእርግዝና ምክንያት መሆኑን አላወቅኩም። ተጣላነ። ማርገዜንም አላወቅኩም ነበረ። ተጣልተን እኔ ስራ እየሰራው ነበረ። ማርገዜን አውቄ ስነግረው አይ ምናምን ብሎ እሱ በጣም ስልክ ማንሳት ሁሉ ደበረው። እኔም ማናገርም አልፈለገም። በጓደኞቹ ጋር ሁሉ አወራሁኝ፣ እምቢ አለ። በጣም ጨነቀኝ። እህቴ ነበረች ወደ አረብ ሀገር ያስመጣችኝ። የእህቴን ማርገዜን ስነግራትኝ እንድትተባበረኝ ምናምን ስነግራት እሷም እንደዚሁ ፊቷን አዞረችብኝ። ከዛ የሚያስጠጋኝ ሰው አጣሁኝ። በጣም ከባድ ጊዜ ነበረ። አረብ ቤት 9 ወር ሙሉ ስራ ሰራሁኝና ምጥ መጣብኝ። አንዲት ማቃት ልጅ ነበረች። እሷ ጋር ደወልኩኝና እንድትረዳኝ ጠየኳት። ችግር የለም ምናምን ብላ ሐኪም ቤት ይዛኝ ሄደች። ወለድኩኝ። አልሐምዱሊላህ በሰላም ወለድኩኝ። ያቺ ጓደኛዬ ከቤቷ አስጠጋችኝና ለብዙ ጊዜ ከእሷ ጋር ቆየሁኝ፣ ለ2 ወር ያክል ምናምን። ከወለድኩኝ በኋላ እሷ ጋር እየኖርኩኝ እሷ ከባሏ ጋር ስትጣላ ወደ ሆነ ሰው ቤት ሻንጣዋን ይዛ ሄደች። ወደዛ ሰው ቤት ማለት ነው። ቤቷን ለቃ ወጣች። ከዛ ቤቷን ለቃ ስትወጣ ባሏ ነበረ፣ ልጇ ነበረ፣ የእሷ ልጅ ምናምን፣ የእሷን ልጅም እየተንከባከብኩላት ምናምን። ከዛ ባሏና እሷ ታርቀው ሻንጣ ልናመጣ ወደ ሄደችበት ቤት ነይ እንሂድ ብላኝ ሻንጣዋን ልታመጣ ስንሄድ አጋጣሚ ሆኖ አንድ ጥሩ ልጅ ተዋወቅኩኝና በቃ ተመችተሽኛን ካላገባውሽ ምናምን ብሎኝ እስከ ልጅ ድረስ ተቀበለኝ። ያው በጣም ችግር ላይ ስለነበርኩኝ በሰዓቱ ትዳር ማስብበት ሰዓት አልነበረም። ነገር ግን በጣም ከሰው ጋር መኖር በጣም ይከብዳል። የሰው ሀገር ላይ ሆኖሽ ልጅ ይዘሽ ምናምን። አልሐምዱሊላህ ዞሮ እሱ ሁሉን ነገር አሟልቶልኝ ከእሱ ጋር በስነስርዓት ተጋባን። ቤተሰብ ጠይቆ ምናምን ሁሉን ነገር አሟልቶልኝ ኖርነ። ከዛ አብረን እየኖርነ ብዙ ጊዜ ልጅ 2 ዓመት ሆናትኝ። ስራ እንድሰራ አይፈልግም። ስራ የምትሰሪበትን ስራ እኔ ልስጥሽና ኑሪ ነው የሚለኝ። ከኔ ጋር ኑሪ፣ የምትፈልጊውን ገንዘብ ወደ ቤተሰቦችሽ ላክልሽ፣ አንቺ ሳሰሪ ኑሪ ከኔ ጋር ነው የሚለኝ። ከዛ ምንም ነገር ቤቴ ውስጥ ስላልጎደለ የሚያስፈልገኝን ነገር ያደርግልኛል። ወደ ቤተሰቦች ገንዘብ ይልክልኛል። ያም ሆኖ 2 ዓመት ልጅ እስከሚሆናት ድረስ ከእህቴ ጋር ምንም አይነት ግንኙነት ምንድነው ዜግነቱ ምንድን ነው? ሌላ ሀገር ዜጋ ነው። ሁለታችንም ስደተኞች ነገር አበሻ ቁጭ አድርጎ ለቤተሰብ ብር አይልክም ብዬ ነው። ሌላ ሀገር ዜጋ ነው አይደል? የሌላ ሀገር ዜጋ ነው። ኢትዮጵያዊ ነው። የመጀመሪያ ጓደኛዬ ነው ኢትዮጵያዊ የነበረ። ልጅን አልፈልግም ያለው እንዌ ከእሱ ጋር 2 ዓመት ያክል ስንኖር ለምን ልጅ አትወልጂልኝም ምናምን አለኝ። እሺ ብዬ 2ኛ አረገዝኩኝ። 2ኛ አረግዤ ከዛ ወለድኩኝ። አልሐምዱሊላህ አሁንም በሰላም በቃ ደስ የሚል ኑሮ በቃ ሳልፈልግ በሰዓቱ ፍቅር ኑሮኝ አይደለም ከሱ ጋር የገባሁበት። ነገር ግን ከሂደት በኋላ በጣም እየወደድኩት እያከበርኩት እያፈቀርኩት መጣሁኝ። ሰላማዊ ትዳር ኖረን እሱም ከኔ ውጭ ሌላ ሀበሻ አያውቅም ነበረ። ማለት የራሱን ዜጋ ነው የሚያውቅ እንጂ ሌላ ዜጋ አያውቅም። ከዛ በደንብ እየኖርነ ምናምን አንዴ ቤተሰቦች ወደዚህ ሀገር የአክስቴ ልጅ ሆነው ወደ
ኡምራ ምናምን ሲመጡ ቤት ቀይረን ነበረ። ሰው አስፈለገኝ እቃ የሚያግዘኝ ምናምን፣ ቤት ስንነቅል ቤት ስንከራይ እቃ የሚያግዘኝ የሚያስተካክልልኝ ምናምን ሰው ፈለግኩኝና ለምን ሰው አጋዥ አታመጣልኝም ምናምን ስለው እሺ ብሎ አንዲት ሀበሻ ይዞልኝ መጣ። እሷ ትረዳሻለች ምናምን ብሎ ይዞልኝ መጣ። እሷም ረዳችኝ። ቤቱን አስተካከልነ ምናምን። ቤተሰቦች ከኔ ጋር የተወሰነ ጊዜ ቆዩ። ኡምራ አድርገው ምናምን ወደ ሀገር ቤት ተመለሱ። ከዛ ከልጅቱ ጋራ ግንኙነት ቀጥለዋል። እኔ ምንም ማውቀው ነገር አልነበረኝም። እንዳወቅኩኝ ከተወሰነ ጊዜ በኋላ ሳቅ ስልኩን ስፈትሽ ምናምን በአጋጣሚ እሷ ጋር ያለውን ግንኙነት ምናምን ሳቅ ለምን እንደዚህ ካደረግ ምናምን ብዬ ስጠይቀው ስህተት ነበረ። ምን አደረገ? የኔ ቤተሰቦች ወደ ኡምራ መጥተው ነበረ። ከኡምራ ሲመጡ ቤት አዲስ ቤት ነበረ የገባንበት ቤት እና ስራ በዛብኝ፣ ማስተካከል አልቻልኩም። እነሱ ፈጥነው ሊመጡብኝ ስለሆነ ሰው የሚያግዘኝ ሰው አምጣልኝ ስለው አንዲት ሀበሻ አውቃለሁኝ ብሎ ይዞልኝ መጣ። ከዛ አንዲት ሀበሻ አውቃለሁኝ። ኑሯችሁ ሳዑዲ ነው? ሳውዲ እንኖረው ሳውዲ ነው። ኦኬ እሺ። ሀበሻ ሰራተኛ መጣልሽ፣ እሱ ጋር ያቆምና አንዴ ልመርቅ ቡና ልጠጣ ስለሆነ። እሺ ችግር የለም ከቡዬ። እሺ እኔማ መጀመሪያ እኮ ብዙ ጊዜ በፌስቡክ የምንተዋወቀው እኛ ሀበሾች አይደለን? እኔና ባሌ ፌስቡክ ላይ የተዋወቅ ነው። ሀበሻ የመጀመሪያው ነው ለካ ሀበሻ ፌስቡክ ላይ የተዋወቁት የልጁ አባት እና ይሄኛው ሀበሻ መስሎኝ። ሀበሾችም እንደዚህ ሚስታቸውን አስቀምጠው አኑረው ለቤተሰብ ኢትዮጵያ ብር ልከው እዚህ ደረሱ ብዬ ተደሰች ሳላበቃ ሌላ ዜጋ ነው። እሺ አንዴ እዚህ ጋር ያላቸው 5300 ሰዎች ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ ንኩት። በነፃ ልመርቃችሁ ነው። ሜምበር እየሆናችሁ አትሊስት ተመረቁ። አንዳንድ ኮይናት ከስሜ ጎን ያለችውን የልብ ቅርጽ ጠቅ 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 አድርጓት ሁላችሁም። ሌትስ ጎ እና ምርቃቱ የሚደርሰው ሜምበር ለሆኑ ሰዎች ብቻ ነው። ስመርቅ ሜምበሮቼን እያልኩ ነው የምመርቀው። ሰላም ለዓለም፣ ሰላም ለሜምበሮቼ፣ ሰላም ለዓለም የምለውን ትቻውን ሰላም ለሜምበሮቼ ነው የምለው። ሁላችሁ ሜምበሩ፣ ሰላም ለሜምበሮቼ፣ ጤና ለሜምበሮቼ፣ ፍቅር ለሜምበሮቼ፣ የተራቡትን ሁሉ ፈጣሪ ያስባቸው። ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና ለሰው ዘር በሙሉ፣ ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ፈጣሪ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮች ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ልጆቻችንን ለሁላችንም ወላጆች ዓለም ላይ ላለን ልጆቻችንን ፈጣሪ እቅፍ ድግፍ አርጎ ከመጥፎ ነገር ጥብቅ አርጎ ለቁም ነገር ያብቃልን፣ ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ወግ ማዕረግ ቁም ነገር በህይወት እያለን ያሳየን። በስደት ላይ በየሰው ሀገሩ በስራ እጦት የምትሰቃዩ ፈጣሪ ስራ ይስጣችሁ። በወረቀት እጦት የምትሰቃዩ ፈጣሪ ወረቀታችሁን ያሳካላችሁ። ሁሉም ሚናየናት ሁሉም የሰው ዘር በሙሉ ሰላም፣ ደስታ፣ ፍቅር፣ ጤና ይስጥ። ሁላችሁ ማንም አይክፋው፣ ማንም አይዘን፣ ማንም አይጣ፣ ማንም አይታመም። በቃ ከዚህ በኋላ የምንሰማው ሁሉ መልካም ዜና ብቻ ይሁን፣ መልካም ነገር ብቻ ያሰማን። አሜን። ኒናዬ አንድ ጀት ካልደገምሽ ጋላሪ አይሞላም። የኔ ፍቅር አንድ ድገሚኝማ። አንድ ሰው 2 ከሰጠ ነው ጋላሪ የሚበራ እና 14 አስገብኝ የኔ ማር። የኔን ጋላሪ እንደሞላሹ ኒናዬ ያንቺ ህይወት ይሙላ። የኔን ጋላሪ እንዳበራሹ ያንቺ ህይወት ብርት ይበልልኝ የኔ ውድ። እስቲ አንድ ይጎላላ። አሁን 13 ነው። አሁን አንድ ጀት ስትደግሚኝ ማሪ 14 ይበራል የኔ ውድ። እሺ አሜን አላችሁ። አሜን ላለ ሁሉ ይድረሰው። ምን ትፈልጋላችሁ ውዶቼ? ከጤና ከሰላም ከፍቅር ከደስታ ከመልካም ነገሮች ሁሉ ይድረሳችሁ ለሁላችሁ። መረቃቴ ፓፒና ቡና ጠጣ። አሁን ወደ ታሪካችን መለሰን። ኒናዬ አደ የኔ እናት ኒና
የኔ እናት ህይወትሽ ይሙላ። ህይወትሽ እንደኔ ጋላሪ ሙልት ይበል። ህይወትሽ እንደኔ ጋላሪ ብርት ይበል። የኔ ማር ብሪ እንደኔ ጋላሪ ብርት ድምቅ በይ። እሺ የኔ ውድ ፈጣሪ የምትፈልጊውን ይስጥሽ። አንቺ ብቻ ተመኚ፣ ፈጣሪ ወዲያው ጠቅ ጠቅ ስጥት ያርግሽ የኔ እናት። እሺ ናፍቆትዬ አይዋንት ዋይፍ አለ ሀድራ ፈጣሪ ማለት ነው። ኢፍ ዩ ዶንት ሃቭ ዋይፍ ሁለተኛ ፈልገ ከሆነ እንዳይሰጥክ። የመጀመሪያ ሚስት ከሆነ ግን ሀድራ ሙስሊም ከሆን ሁለተኛ ሚስት ፈልገ ከሆነ እንዳይሰጥክ፣ እንዳያሳካልክ። ሁለተኛ ሚስት የመጀመሪያ ሚስት ከሆነ ግን የምትፈልግ ፈጣሪ ማለት ነው። እሺ ማሪ እሺ ፈጣሪ ማለት ነው። ጨዋ የምታከብርክ የምትወድ ደስተኛ የምታረግህ ሚስት ይስጥክ። የመጀመሪያ ሚስት ከሆነ ነው ያልኩት። ሁለተኛ ሚስት ለምትፈልጉ ሰዎች ፈጣሪ አይስጣችሁ፣ አያሳካላችሁ። ሁለተኛ ሚስት አያሳያችሁ። አሜን። ልክ ሌላ ሴት ልታዩ ስትሉ ባለትዳር ወንዶች ሌላ ሴት ልታዩ ስትሉ ፈጣሪ አይናችሁን ግርድ ያርግባችሁ። አሜን። ለትዳራችሁ ታምናችሁ ልጆቻችሁን አሳድጉ። ፍቅር ካንተ ጭምር ባለትዳር ወንዶች ፈጣሪ አይናችሁን ያርግባችሁ። አይናችሁ ይጋረዳል። እርግማን ነው ምርቃት? ለሴቶች ምርቃት ነው፣ ለእናንተ እርግማን ከመሰላችሁ። ባልየው እርግማን ነው ወይስ ምርቃት ነው አለኝ እንዴ። ልጆቻችሁን ታምናችሁ አንዱ ሚስት እፈልጋለሁ ብሎ ጻፈ። ከዛ የመጀመሪያ ሚስት ከሆነ የምትፈልገው ፈጣሪ እንዲሰጠው ለመንኩለት። ሁለተኛ ሚስት ከሆነ ግን ሙስሊም ስለሆነ ስሙ የሙስሊም ስለሆነ ሁለተኛ ሚስት ፈልገ ከሆነ ግን ፈጣሪ አያሳካው፣ አያሳይቅ። ሁለተኛ ሚስት አልኩት። ለምን እሱ ታምነው ለትዳሩ ከቆየ ልጆቹ ደስተኛ ሆነው ያድጋሉ በእናትና በአባት አይደል? አባት አባት ለትዳሩ ታማኝ ሲሆን ልጆቹን ትዳሩን ደስተኛ ያደርጋል። ጠጠቡና ፍቅሬ ተፈጅልኛ እንደ እኔ እናት ላውራ። እሺ እኔ ማራው ሪማ 69400 ገብቻለሁና 70,000 ልሞላ 600 ሰው ነው የቀረኝ። እንደሱ ያድርጉልኝና ለውጣ ነገር ይልኛ እንደ እኔ እናት። ጋይስ ልንገራቸው፣ ምክንያቱም ዝም ብሎ ፎሎ ሲባሉ እኮ አያረጉም። አንቺ ሚዩት አድርጊ፣ እኔ ልንገራቸው፣ እኔ ቀልጠፍ ስለምል። ጋይስ ልባሟ ሴት የምትኖረው በግብፅ ሀገር ነው። የህመምሽን ስም ግን ሁሌ ይጠፋብኛል ማሪ። ሉፐስ ነው ያለብኝ። የሉፐስ ታማሚ ናት። ሰውነቷ ውሃ ይሞላል በየጊዜውና ታማሚ ናት። አረብ ሀገር መዳም ቤት ግብፅ ሀገር ፓርት ታይም እየሰራች ነው ራሷን የምታሳክመው። እናም አሁኑ ህክምና የሚያስፈልጋትን 300,000 ብር ሙኒት ትናንትና አስገብታ ደረሰኝ በሞዴሬተሪ በኩል ደርሶኝ ሙኒትን በጣም አመስግኛታለሁ ለዚህ ህክምና። ህክምናዋ ደግሞ እድሜ ልክ ስለሆነ በየጊዜው በሞላ ቁጥር ስለሆነ የምትታከመው መድኃኒቷን በጣም ውድ ስለሆነ ግብፅ ሀገር ደግሞ መድኃኒት እንደኛ እንደዚህ እንደ ካሊጂ መንግስት ከቨር ምናምን አያደርግም፣ በራሷ ነው። ስለዚህ አሁን ደግሞ ኤርሚ ኤችዲ ይህን ችግሯን አይቶ ቻሌንጅ ሰጥቷታል። በአንድ ፎሎ 1 ብር፣ ፎሎም ለራሷ ብሩም ለራሷ ማለት ነው። ስለዚህ ውዶቼ በፎሎ ልክ ነው ብር የሚሰጣት። ለምሳሌ 100,000 ፎሎ ካስገባችኋት 100,000 ብር ይሰጣታል። ኤርሚ ኤችዲ ቻሌንጅ ሰጥቷት ነው። እና እባካችሁ በእናንተ ፎሎ አንዲት እህታችን ለህክምናዋ የሚሆን ገንዘብ የምታገኝ ከሆነ ዋይናት ውዶቼ፣ ከኪሳቸው 5 ሳይወጣ ፎሎ ብቻ አድርጋችኋት። ማናት ልባሟ ሴት የሚለው በአማርኛ ከታች ፎሎ አድርጓትና እንትን ትበልሽ ውዶቼ። ቴንኪዩ እናመሰግናለን። አድርገናል። እጃችሁ ይባረክ፣ ተባረኩ የኔ መልካሞች። አሁን 6,200 ሰው አለ። 6,200 ሰው ፎሎ ቢያደርጋት አስባችሁታል? 6,200 ሰው ቅን ከሆናችሁ ጸበል ትሂድ። እሺ ሀገሯ ስትገባ ትሄዳለች። እስከዛ ግን ህክምና ያስፈልጋታል። ውሃው በሞላ ቁጥር ውስጧ በቆየ ቁጥር ቅድም ስታስረዳ ነበረ። የዛሬ 6 ወር እዚህ ቤት ታሪኳን ተናግራለች። እያለቀስን የሰማናት እና 1-2 ሰዎች አገዟት። ትንሽ በየጊዜው ነው በቃ እድሜ ልክ ስለሆነ መድኃኒቱ እድሜ ልክ ነው። አሁን እየሰራች ነው የምትገዛው። እየደከማት ነው። ስለዚህ እርዳሃችን ያስፈልጋታል። ፎሎ አርጓት የኔ ወዶች። ቴንኪዩ ሶ ማች ማሮች። አይ እናንተ 3,000 ምናምን ሰው ፎሎ አርጋት ባንዴ። ተባረኩ፣ እድሜ ይስጣችሁ፣ እጃችሁ ይባረክ የኔ ቅኖች። እንኳንም የኔ ፎሎወርሶች ሆናችሁ የኔ መልካሞች። እሺ አሁን ናፍቆት በጣም ይቅርታሽ መሀል ላይ ስለገባውብሽ በጣም ሶሪ። ልጅቷ መታ ቆይታለች፣ አላቋረጥሽም ብዬ። እሺ የኩላሊቷን ካልሰጠሽን እያሉ መዳሞች ያስጨንቋታል ያለችው። አዎ የራሷን የባለቤቷን ስልክ ልትልክልን ትችላለች። ባለቤቷን እንድጠራት እዚህ ጋር
የራሷን ሰታኝ ልኬልሻለሁ። እስቲ ንገረትና ወይ እንትን በይ። የራሷን ሰታ ልኬልሻለሁ። እሷም አለች ራሷን ከሰጠችሽ አሁን ዋትስአፕ ላይ ቮይስ አድርጊ። የልጅቷን የዋናዋን የችግሩን ባለቤት ቲክቶክ ፕሮፋይል እና ስልኳን አምጪላትና አቀበላታለሁ። እሺ አቡዬ። እሺ እናት ቴንክ ዩ ረጂ። እሺ ናፍቆት መዳሟ ጠርታት ሄዳለች። ካልተመለሰች ወይ ነገ ትቀጥልልናለች ታሪኩን አለሽ። ኦኬ ያቆምሽበትን ልንገርሽ። የእሷ ታሪክ ሲያልቅ እንግዶች አሉብን። እሺ እሺ ልንገርሽ ያቆምሽበትን። ከዛ ባለቤትሽ ያው ቤተሰቦችሽ ለኡምራ ሊመጡ ስለሆነ ያው አንቺ ጋር ስለሚያርፉ እርዳታ እንደሚያስፈልግሽ ነገርሽው ሀበሻ ሰራተኛ አመጣልሽ። እሱ ጋር ከዛ ሀበሻ ልጅ አምጦልኝ ከእሷ ጋር አግዛኝ ቤተሰቦቼ ሀጅ አድርገው ከኔ ጋር ቆይተው ምናምን አክስቴ ልክ እንዳየቻት ትዳርሽን ከፈለግሽ ልጅ ከቤትሽ አስወጪ ምናምን አለች። ምክንያቱም የመጣችው ከኛ ጋር ልትቀመጥ ሳይሆን ልትሰራ ነበረ። ነገር ግን አይ የተረዳሽበት መንገድ ሌላ ነው፣ እንደዚህ ላይ የመጣች ምናምን ብዬ ስላትኝ አይ ሁኔታዋ ምንም አላማረኝም፣ ብቻ ትዳርሽን ከፈለግሽ ልጅ ከቤትሽ አስወጪ ምናምን አለችኝ። እሺ ብዬ እኔም ነገሮችን ብዬ ዝም ብዬ አሳለፍኩኝና ልጅቱ አክስቶች ከሄዱ በኋላ መሄድበት ቦታ የለኝም፣ ያለሁበት ቤት ተጣልቻለሁኝ፣ ሰው ከእናንተ ጋር የተወሰነ ጊዜ ልቀመጥ ምናምን ስትል እኔ ከሰው ከራኩኝ በጣም ብዙ ጊዜ ስለሆነ በቃ የሰው ፍቅር ፈልጋለሁ። ገባሽ? ጓደኛም የለኝም፣ የሴቶች ጓደኛም የለኝም። ከማንም ጋር ያለኝን ነገር እሱ አቋርጦብኛል። ጭራሽ ከራሴ ዜጋ ጋር እንዳልገናኝ ምናምን ደስ አይለውም። ሳወራ ለራሱ የሚመክሩኝ እየመሰለው ምናምን ከዛ እሺ አልኩኝ። እሱ ትቀመጥ ችግር ከሌለብሽ ትቀመጥ ምናምን ሲለኝ እሺ ምናምን አልኩኝና አብራን ተቀመጠች ለተወሰነ ጊዜ። ከዛ ለተወሰነ ጊዜ አብራን ስትቀመጥ ጓደኛ ያለች ላምጣትኝ ከፈቀድሽልኝ እረፍት ሆና አንድ ቀን ተቀምጣ ትሄድ ምናምን አለች። ችግር የለውም አልኳትኝ። እኔ ማለት እንደ ራሴ ዜጋ ስለማያት ምንም ነገር ታደርጋለች ብዬ አልጠራጠርም። ጓደኛዋን ይዛት መጣች። ከጓደኛዋ ጋር ልክ እንዲሁ ተጫውተን ስቀን ምናምን አብረን አሳለፍነ። ጓደኛዋም እንዲሁ እኔ በእህትነት ልምከርሽ፣ እኔ እሷ ጓደኛዬ ብትሆንም ነገር ግን የምታደርገው ድርጊት ደስ አላለኝም እና ልጅ ትዳርሽን ከፈልግሽ ልጅ ከቤትሽ አስወጫት ምናምን አለችኝ እና ጓደኛዋ ሄደች ወደ ስራ። የተወሰነ ጊዜ ቆየችና እኔም ደግሞ በጣም የሚያውቁኝ አረቦች ነበሩ፣ ሰራተኛ ፈልጋለን ምናምን ሲሉኝ ስራ ትሄድ ምናምን ብዬ ባሌን ነገርኩትኝ። ችግር የለውም አለ፣ እኔ አደርሳታለሁ አለ። ወሰዳትኝ። እሷ እኔን ከሚያውቁኝ ሰዎች ወሰዳትኝ፣ ስራ አስገባትኝ። ከዛ ስራ አስገብቷትኝ እሷና እሱ ይደዋወላሉ። ከእኔ ጋር ያላትን ግንኙነት ልጅቷ አቁሟለች። ከእሱ ጋር ነው የሚደዋወሉ። እኔ ምን ሆነሽ ነው የጠፋሽ ምናምን ስላት ስራ ሁኛ ይመቸኝ ምናምን ነው የምትለኝ። ሶ ኋላስ ምናልባት ከኔ ጋር ያላትን ነገር አልፈለገችውም የኔን ጓደኝነት ምናምን ብዬ ነው ያሰብኩኝ። እኔም ብዙም አልደውልባትም ተውኳትኝ። እሷና እሱ በጎን ቀጥለዋልኝ፣ ግንኙነታቸውን ቀጥለዋልኝ። እኔ ምንም አውቀው ነገር የለኝም። ከኔ ጋር ካልሆንክ እያለች እሱን ትለዋለች። ከዛ ጓደኛው ግን ከቤትሽ ውጭ የሚደረገውን ነገር ታውቂያለሽ ምናምን አለኝ። የእሱ ጓደኛ አይ እኔ ምንም ነገር መስማት አልፈልግም፣ እንደዚህ አይነት ነገር እኔ ስለሱ ምንም ነገር መስማት አልፈልግም። በችግሬ ሰዓት የደረሰልኝ ሰው ስለሆነ ሰው በሌለኝ ሰዓት ሰው ሁሉ ያወጣኝ እሱ ስለሆነ ስለሱ ምንነት ምንም ነገር መስማት አልፈልግም ምናምን አልኩት ጓደኛውን። እሺ እንግዲያው ስትደርሽበት በኋላ ይቆጭሻል ምናምን አለኝ። እኔም ማሳለፍኩት ነገሩን ዝም ብዬ ውስጤን እየቆጨው ስለሆነ በቃ ጥርጣሬ ዋለብኝ። ከዛን ጊዜ በኋላ ሰው የሚነግረኝ ነገር ምናምን በጣም ጥርጣሬ ዋለብኝና አሁንም አንድ ቀን ስልኩን መፈተሽ ገባሁኝ። ስልኩን ስፈትሸው እሱ የለም ነበረ። ስልኩን ስፈትሽ ምንም ነገር ስልኩ ላይ ምንም ነገር አንዳች የሚያጠራጥር ነገር አላገኝበትም፣ ምንም ነገር። ከዛ በግልጽ ጠየቅኩትኝ። እንደዚህ አይነት ግንኙነት አለ እየተባልኩኝ ነው፣ እያየሽ ነው፣ ከስራውዬ የምመጣው ከአንቺ ጋር ነው፣ ከስራውዬ ማመሻው ከአንቺ ጋር ነው፣ ከስራውዬ በቃ ሁሉ ነገሬ ከአንቺ ጋር ነው፣ ስለዚህ ምንድን ነው የምትፈልጊ ምናምን ይለኛል። ቤትሽ ሙሉ ነው፣ የሚያስፈልግሽን ነገር እያደረግኩልሽ ነው፣ ባልወድሽ ባላፍቅርሽ ይህን ሁሉ ነገር አላደርግልሽም፣ ከአንቺ ጋር ኑሮ ባልመኝ ምናምን ይለኛል። ሶ በቃ እኔ ጥፋተኛ ብዬ ራሴን ሁሌ እንትን እለዋለሁኝ። አይ እዚህ በኋላ በቃ አልጠይቀውም ምናምን ብዬ እቆጠባለሁ። ኢቨን ወንድሞቹ ከቤት ሲመጡ እሱ በሌለበት ሰዓት
ወላሂ ነው የምልሽ ሀቦ። በር ከፍቻ አላስገባቸውም። እሱ ከሌለ በር ላይ ነው። አይ በቃ እሱ የለም፣ እሱ ሲመጣ ተመልሳችሁ ነው ምናምን ነው የምለው። ምክንያቱም ምንም አይነት ጥርጥር ከኔ ላይ እንዳይኖር ስለምፈልግ፣ በሁለታችን መካከል ማንም እንዳይገባ ስለምፈልግ ትዳሬን በጣም ተጠንቅቄ ነበር የያዝኩትኝ። እህቴ ኢብን እህቴ አብራኝ የዚህ ሀገር እያለች እህቴ ጋር አልደዋወልም። ሌላ ቋንቋ ሳወራ ሌላ ነገር ነው የሚመስለው ምናምን እያልኩኝ ኤኒዌይ ከልጅቱ ጋር ግንኙነታቸው ቀጥሏልኝ። ጭራሽ ቤት ምናምን ተከራይተው አብረው መኖር ጀምረዋል ከሱ ጋር። እኔ አላቅም ይሄንን ነገር። ከሱ ጋር አረፍት ስትወጣ ምናምን ወደዛ ቤት እየሄደች እሱም ይሄዳል። ነገር ግን ሆኖም እኔ ጋር ያለው ግንኙነት እንደነበረው ነው። ምንም የተቀየረ ነገር የለውም። እኔ 2 ልጅ ይዣለሁ። የመጀመሪያ ልጅ እንዳልኩሽ በጣም ነው የምትወደው። አባቷ ባይሆንም በጣም ነው የምትወደው፣ በጣም ነው የምትሳሳለት ከምነግርሽ በላይ። እሱም ልክ እንደዛው። እችኛዋ ደግሞ የ6 ወር ልጅ ናት። ከዛ አንድ ቀን ወንጀል ሰራና ተያዘ። ወንጀል ሰርቶ ሲያዝ እስር ቤት ስለተፈረደበት ማለት ረጅም ጊዜ ስለሚፈጅ ከእህቴ ቤት ሂጅ አለኝ። እሺ ብዬ ወደ እህቱ ቤት ሄድኩኝ። ከእህቱ ቤት እያለሁኝ ልጅን ወደ ኢትዮጵያ ላኳትኝ፣ የመጀመሪያዋን ማለት ነው። የመጀመሪያዋ ልጅን ወደ ኢትዮጵያ ላኩኝና እችኛዋን ማሳደግ ጀመርኩኝ። ያም ሆኖ እስር ቤት ሆኖ ገንዘብ ይልክልኛል። ወላሂ ነው የምልሽ ሀቦ። እህቱ ጋር ሁኜ በቃ አውቃለሁ አይመችሽም፣ ከዛ ነገር ግን እኔ እስከምመጣ ታገሽኝ ምናምን ነው የሚለኝ። በቃ እኔ እስከምመጣ ትንሽ ጊዜ ነው ምናምን ይለኛል። ኤኒዌይ 3 ወር ከቆየ በኋላ ተመልሶ መጣ፣ ተለቀቀ ማለት ነው። እንደገና አብረን መኖር ጀመርነ። አብረን እየኖርነ አሁን ያለኝ አንዲት ልጅ ብቻ ናት። ምክንያቱም የመጀመሪያውን ሀገር ቤት ልኪያታለሁኝ። ከዛ እችኛ ቢያንስ 8 ወር 9 ወር ይሆናታል እሱ ታስሮ ከተፈታ በኋላ። አልሐምዱሊላህ እንደ በፊቱ አድርጎ ምንም ነገር ሳይጎድልብኝ አኖረኝ። አሁንም ከዛች ልጅ ጋር ያለውን ግንኙነት እንዳለ ነው። ቤት ፈርሸው ምናምን ቤት አስቀምጧታልኝ። ያኔ ትሰራለች እሷ፣ ነገር ግን ቤት ይገናኛሉ ረፍት ሲወጡ ምናምን። አንድ ቀን ይጣሉና ደወለችብኝ። ከዛ ስትደውልብኝ እኔ እሷ ቁጥር መሆኑን አላወኩም። አነሳሁኝ። ሳነሳ በጣም ሰደበችኝ፣ በጣም ተቆጣችኝ ምናምን። እኔ በመጀመሪያ ስትመጣ ስለኔ ስለ ባሌ ጥሩነት ነግሬያታለሁ። ገባሽ? እንዴት እንደዚህ ትይኛለሽ? ቆይ እንዴት እንደዚህ ደውለሽ እንዴት ነው ትሰድብኛለሽ? እኔ ችግሬ ምንድነው ምናምን ብዬ ስላትኝ፣ አይ በቃ በመጀመሪያ እንደዚህ መሆኑን ባቀቆ በመጀመሪያ በጣም ብዙ ነገር አለችኝ። ለማንኛውም ባልሽ ከኔ ጋር ምን እንደሚያደርግ አንቺ አታውቂም ምናምን አለችኝ። ምንድነው ምናምን ብዬ ስላትኝ፣ እልክልሻለሁ እዩ ምናምን አለችኝ። እያስፈራራኝ ነው ምናምን አለችኝ። ማን ያንቺ ባል ምን ብሎ ነው የሚያስፈራራሽ ምናምን ስላትኝ፣ በዋትሳፕ ቪዲዮ ላከችልኝ። እንደዚህ ብሎ ቪዲዮ ቀርጾኝ እና ቤተሰቦች ጋር እየላከብኝ ነው፣ ፌስቡክ ላይ ዩቲዩብ ላይ ሊለቅብኝ ነው፣ እያስፈራራኝ ነው፣ እባክሽ ተው በይው ምናምን ብላ ፎቶ ቪዲዮ ምናምን ላከችብኝ ልጅቱ ማለት ነው። በዚህ የተነሳ በቃ ትዳራችን ተበጠበጠ። በጣም ምርጥ ፍቅር የነበረን ልጆች በቃ ነገሩ እንዳልሆነ ሆነ። ከዛ ስሰማ እሱ 2 ሚስት አለው ከኔ በፊት ማለት ነው። እኔ ወላሂ ነው የምልሽ ሀቦ፣ ምንም እንደዚህ የሆነ ብዬ ጭራሽ አላሰብኩም። ስሰማ ከኔ በፊት የእሱ ሀገር ዜጎች ማለት ነው 2 ሚስት አሉትኝ። አንዷ የሚገርምሽ ከኔ በላይ ነው የምትኖር፣ እኔ ከታች ሆኜ ማለት ነው። እሷ በላይ ነው የምትኖር። ከኔ በላይ ስትኖር ምንም ስለሱ የማውቀው ነገር የለኝም። ልጆች አሉትኝ። ከዛችኛይቱ ሚስቱ 3 ልጅ አለው፣ ከሌላዋ ደግሞ 4 ልጅ አለው ምናምን። እኔ ምንም የማውቀው ነገር የለኝም። እንደነገርኩሽ ከኔ ጋር ነው ሁሉ ጊዜያቱን የሚያሳልፈው፣ ሁሉ ሰዓቱን ከኔ ጋር ስለሚያሳልፈው አልጠራጠረውም ጭራሽ እንደዚህ ያደርጋል ብዬ። ኤኒዌይ ልጅቱ ቪዲዮ የላከችልኝ የእሱንና የእሷን ነው። የእሱንና የእሷን ቪዲዮ ስትልክልኝ አየው እሱ ከኔ ስልክ ላይ። ከዛ ሲያየው ምንድን ነው ምናምን ብዬ ስጠይቀው ለምን ደስ ታደርጋለህ? ህይወቴን ለምን ታበላሻለህ? ከዚህ በላይ ምናምን ብዬ ስለው በጭራሽ አለ፣ አንቺና እሷ ተመካክራችሁ አሁንም እኔ ልትጎዱኝ ነው ምናምን ብሎ እንደገና ጥፋቱን ከኔ ላይ አድርጎ እኔ ላይ መጮህ ጀመረ እሱ ማለት ነው። ከዛ በቃ እንዳልሆነ ሆነ። በቃ ትዳራችን እንደዛ ምርጥ በቃ
እኔ ከሱ በላይ ሰው ያለ ያልመሰለኝ ሰው የመጨረሻ በቃ አሁንስ ውጭ በወጣልኝ ብዬ የምመኝበትን ሰዓት መረጥኩኝ። ወላሂ ከቤት እንዳይቀመጥ በማለት ማለት ነው። ልጅቱን መፈለግ ጀመረ። ልጅቱ እያስፈራራት ስለሆነ ያንን ፎቶ ምን አደረገች? ለእህቴ ላከችላት። ከሱ ስልክ ላይ የእህቴን ቁጥር ሰርቃ ሀሳቧ አንድና አንድ እሷ የኔን ትዳር ለማበላሸት ነው በመጀመሪያ ማለት ነው። ያንን ቪዲዮ የእሷንና የእሱን ቪዲዮ ለእኔ እህት ላከችላት። እኔ ደግሞ በቃ በመጀመሪያው ስህተቴ ተምሬያለሁ ምናምን ብዬ ቤተሰቦችን አሳምኜ እሱም ደግሞ ጥሩ ሆኖ እየታያቸው ነበረ። ገባሽ? ከዛ ቪዲዮን ስትልክላት ለእህቴ እንዴት እንደዚህ ያደርጋልኝ? እንደዚህ ከማድረጉም አንስቶ እንዴት ልጅቱ እንደዚህ ብሎ ያስፈራራታል ምናምን ብለዋሉ እነሱ ማለት ነው። ይባስ ብሎ ሚስት እንዳለው ምናምን ሰሙ፣ ልጆች እንዳሉት ምናምን ሰሙ። ያም ሆኖ በቃ የነበረው የፍቅራችን የነበረው ትዳራችን በቃ አለቀ። ሀቡዬ ከዚህ ጋር አለቀ አቆመ። በስተመጨረሻ ምን የሆነ ልጅ የታመመች ልጅ ስትታመምብኝ ሐኪም ቤት መውሰድ ጀመርነ። ብዙ ሐኪም ቤት ወሰድናት። በሽታዋን ልናውቅ አልቻልንም። አመት ከ6 ወር ምናምን የሆናታን ቢያንስ እዛ በሽታዋን ማወቅ አልቻልንም። በጣም ብዙ ሐኪም ቤት ወሰድናት። በዛ ላይ የኔና የሱ ጭቅጭቅ አለ፣ የኔና የሱ አለመግባባት አለ፣ አለመተማመን አለ። በቃ ልቤ ውስጥ ሸክ ገባ አይደለ? ምክንያቱም በዚህ በኩል ሌላ ህይወት ያለው ሰው ነው። ይህ ሰው ከኔ ጋር ብዙ ህይወት ይኖራል ብዬ ያሰብኩት ሰው ሌላ ህይወት ያለው ሰው ነው እና የዋሰ ለካ ህይወቴን ጨለማ ውስጥ ነው ያገባሁኝ ምናምን ብዬ በጣም እየጸጸተኝ መጣ። ኤኒዌይ ልጅ ስትታመምብኝ ጸቡም እንዳለ ሆኖች ልጅን በማዕከላችን እየገባች ትበጠብጠናለች። ልጅን ሐኪም ቤት ይዣት ሄድኩኝ። ስልክ እየተደወለብሽ ነው መሰለኝ። ናፍቆት እየተቆራረጥሽ ነው። አሁን ይሰማል? ከዛ ልጅን ሐኪም ቤት ይዣት ሄድኩኝ እና እሱ በመካከል ያው የልጅቱ ጋር ያለውን ግንኙነት ምናምን አቆማልኝ። እዚህ ጋር በቃ ከዚህ ጋር ስለተጣሉ ማለት ነው ከልጅቱ ጋር ያለውን ግንኙነት አቆማልኝ። እኔ ልጅን ሐኪም ቤት ይዤ እየሄድኩኝ እሱም እየሄድን ነው። ነገር ግን ጸብ ስላለ እኔ በቃ አልፈልግም ብዬ በፊት ከምሰራባቸው ሰዎች ቤት ማለት ነው ልጅን ይዤ ሄድኩኝ። እሱን አልፈልግም ብዬ እዚህ ጋር ሰው አላቅም፣ መሰው ጋር እንድገናኝ አላደረገኝም። መሰው ጋር ከሀበሻ ጋር አልገናኝም እንደነገርኩሽ ማለት ነው። ስለዚህ ማቀው ሰው ስለሌለ ያለኝ አማራጭ ምንድነው? ከዛ ቤት ለመውጣት እሱ አያስወጣኝም፣ በቃ አያስወጣኝም፣ እንደምሄድ አውቋልኝ። ስለዚህ እሱ ባለበት ቀን አንድ ቀን ጠበኩኝና እዚህ ቤት አትወጭም ነው የሚለኝ። እዚህ ቤት አትወጫትም፣ ሞተሽ ነው እንጂ የምትወጪ በቁመናሽ አትወጭም ይለኛል። ከዛ አንድ ቀን ቁጭ እንዳለ ምናምን በዚህ በቪዲዮ ምክንያት ተጣላን። በጣም ስንጣላ ምናምን ነገሩን ሁሉ እንዳልተፈጠረ አድርጌ ቡና አፍልቼ ምናምን አዘገጃጅቼ በቃ ነገሩን እርሳው ምናምን ብዬ ማለት ነው አንድ የፈንድሻ ገዝቼ ልምጣ ምናምን አልኩትኝና ልጄ እንደነገርኩሽ እያመማት ነበረ። ይዣት ሄድኩኝ ወደ ሱቅ ማለት ነው ፈንድሻ እንግዛ ብለን እሱ በተቀመጠበት ወላሂ ነው የምልሽ ብዬ ያለኝ ጊዜ ላይ 1500 ብር ብቻ ነው እሱ ወደ ኢትዮጵያ የሚልክልኝ ብር የሰጠኝ ማለት ነው። ያንን ይዤ መሄድበት ሰው ስለሌለኝ ልጅን ይዤ ወደ መካ ሄድኩኝ። መካ ሄጄ የሚያስጠጋኝ ሰው ስለሌለ ማውቀው ሰው ስለሌለ ከዚህ ሀገር ማለት ነው። ከዛ መካ በደህና ጊዜ ከሀበሻ ጋር እንዳትገጥሚ ደግሞ በደህና ጊዜ ሰላም ባላችሁ ሰዓት ከሀበሻ ጋር እንዳትገጥሚ አቆራርጦሻል፣ አራርቆኛል። ከዛ መካ ሂጅ 3 ቀን ተቀምጥኩኝ። በቃ ማደርገው ነገር እየጠፋብኝ ልጅም እንደነገርኩሽ እያመማት ነበረ። ምንም ምግብ በልታ አይስማማትም። በሽታዋን አላወኩም ነበረ። ገባሽ? ከዛ ትዝ ሲለኝ ድሮ ምሰራባቸው ሰዎች ነበሩ። ከእሷ ጋር ስደውል እንደዚህ ሁኜ ምናምን ብዬ ስላት መሄድበት አጥቼ መካ ያለሁኝ ከልጄ ጋር ምናምን ብዬ ስላት እንዴ ምን ችግር አለው ቤቱ ሰፊ ነው ነይ ምናምን አለችኝ። ልጅሽን ይዘሽ ነው ያለችኝ። ከዛ ልጄን ይዤ ሄድኩኝ። ሄጄ ቤት ሰጠውኝ ምናምን ከዛ እየኖርኩኝ
አሁንም ልጄ በሽታዋን እየጠናባት መጣ። ይሄ ነገርማ ምንድን ነው ብዬ ወደ ትልቅ ሆስፒታል ልጄን ይዤ እንደገና ሄድኩኝ። ልጅየዋ አደረሰኝና የተሻለ ሆስፒታል እዛ ሄጄ ኤምአርአይ መነሳት አለባት አሉኝ። ኤምአርአይ መነሳት አለባት ምናምን ሲሉኝ እሺ ብዬ ኤምአርአይ ልጄን አስነስቼ ሁሉ ሲሆን ከባሌ ጋር ያለኝ ግንኙነት አቁሜያለሁ። አልደውልለትም፣ አላወራውም። ገባሽ? ከዛ ኤምአርአይ ሳስነሳቴ ልጄን ማለት ነው የጭንቅላት ውሃ አለባት ምናምን አሉኝ። ጭንቅላቷ ውስጥ ውሃ አለባትኝ እና የጭንቅላት ካንሰርም አለባት ምናምን አሉኝ። ወላሂ ነው የምልሽ ሀቡ፣ በቃ ምድሩ ተከፍቶ ቢውጠኝ በቃ ደስ ይለኛል። የመጨረሻ አልኩሽ። እዚህ ጋር ልጅ 3 ዓመት ይሆናታል ማለት ነው። በቃ ምድሯ ተከፍታ ብትውጠኝ ደስ ይለኛል። ምን ብዬ ስለ ከዛም ብሶ ያላት ጊዜ 1 ወር ብቻ ነው አለኝ። በቃ ራሴ ካልተሰራች አለኝ፣ ራሴ ካልተሰራች ልጅሽ ትሞታለች አለኝ። 1 ወር ነው ያላት ጊዜ አለኝ። ሰራች ልጅሽ ትሞታለች አለኝ። 1 ወር ነው ያላት። ያ አላህ አልኩኝ። በቃ አሁን ደግሞ እንደገና ወደ እሱ ልትመልሰኝ ነው ይሄን ስበብ አድርጋ ነው ያልኩኝ። ወላሂ እንደዛ ተሰቃይቼ ከወጣሁበት ቤት አሁን እንደገና ስበብ አድርጋ ወደ እሱ ልትመልሰኝ ነው አልኩኝ። ማንም የለም እዚህ ጋር እኔና ልጄ ብቻ ነን። በቃ ሂጄ ወደዛ ቤት ተመለስኩኝ፣ ወደ አረቦች ቤት ማለት ነው። ልጄ በቃ አለቅሳለሁ። ታየኛለች። ማማ ምን ሆነሽ ነው የምታለቅሽ ትለኛለች። ምን ሆነሽ ነው የምታለቅሽ? ምን ሆነሽ ነው የምታለቅሽ? አባቴ መጣሽ እንዴ ምናምን ትለኛለች። እሱ እዚህ ጋር ሰማም የልጅ መታረን። ከዛ ኢትዮጵያ ደወልኩና ነገርኳቸው። ልጅ እንደታመመች ያላት ጊዜ 1 ወር እንደሆነ ምናምን ኢትዮጵያ ደውዬ ስነግራቸው ሰው እንደሌለኝ ያውቃሉ። የሚያውቁትን ሰው እዚህ እባክህ ምናምን ብለው አግዛት አጠገቧ ሁሉ ምናምን ብለው ሰው ሰጡኝ። ሰው ሲሰጡኝ ልጅን ሐኪም ቤት ማለት በየትኛው ሰው እርዳታ እንደምጠይቅ እንደነገርኩሽ ከማንም ጋር አልታወቅም፣ አላወራም። ማንን መጠየቅ እንዳለብኝ ለራሱ አላውቅም። እሱ እንደሚሆነው አድርጎ በቃ እንትን አስጻፈልን። ይሄ ምንድነው የእርዳታ ጥያቄ ማለት ነው። የእርዳታ ጥያቄ ሐኪም ቤቱን እዛው አስጻፈልን። ያለሁበት ሰውዬ ማሻአላህ በጣም ሀብታም ነው። በቃ ትግባና እርዳታው ቢሰባሰባም በዚህ ሐኪም ቤት ውስጥ ምናምን አለኝ። ነገር ግን በዛው በሐኪም ቤቱ ማለት ነው በአረቦች ነው እንትን ሊያሰባስብልኝ የፈለገ። ሰውየው መስጂድ ውስጥ እየለመነ ነው የምልሽ ወላሂ መስጂድ ውስጥ ሰውየው ማለት አሰሪሽ ማለት ነው። አሰሪ። ከዛ የተወሰነ ብር ልጅቱ ያላት 1 ወር ጊዜ ነው ስለተባለ ቢያንስ ውሃው መቀዳት አለበት ተባለ። የጭንቅላቷ ማለት ነው ብራሴ ከመሰራቱ በፊት ለባልሽ ደውይለትና የግድ አባቷ መጥቶ መፈረም አለበት ተባለ። እኔም አልደውልለትም ብዬ ከኢትዮጵያ ቤተሰቦች የሰጡ ልጅ እዚህ ጋር አብሮኛል አይደል? እሱ ደወለና ልጅህ ታማለች እና ኦፕራሲ ያስፈልጋታል ናና ፈርም ሐኪም ቤት በር ላይ ነን አልነው። በቃ ሲያስፈልገኝ ነው የነበር እሱ ከዚህ በፊት ማለት ነው። ሲያስፈልገኝ ላገኛት እያለ ሲያስፈልገኝ ነው የነበር፣ ሊያገኘኝ አልቻለም። ኤኒዌይ የኔ ልጅ በጭራሽ አትታመምም ካንሰር አለ። እንደዚህ አይነት በሽታ ውሸቷን ነው እናቲቱ ውሸቷን ነው አለ። በጭራሽ አለ ልጅቱ ልትሞት ነው ቶሎ ነው እናፈርምና ሐኪም ቤት ትግባና እንደሚሆነው እናድርጋለን። እባክህ አልፈልግም አለ። ልጅን ስጡኝ እኔ ያሳክማታለሁ። ለምን 1 ሚሊዮን አይሉም አለ። ልጅን ስጡኝ እኔ ያሳክማታለሁ አለ። ኤምባሲ ሄድና ኤምባሲ በር ላይ ሄደን ጠይቄ እባካችሁ ልጅን ላሳክምበት ይህ ሰው እንደዚህ ብሎ አልፈረምም አለ። ልጁ ይምጣ ከኤምባሲው ልጁ ይምጣ እንይዘዋለን አሉ እና ቢባል አልመጣም አለ ኤምባሲ ላይ። ስለዚህ ያለሽ አማራጭ ምንድን ነው አለ። ልጅቱን ስጭው አሉ። ለሱ ማለት ነው። በቃ ስጭው፣ ልጁ ናት ምንም አያደርጋት፣ ስጭው አሉ። ልጄ ደግሞ በቃ ስብሃንላህ እኔ እና እሷ ያለን ፍቅር ሀቡዬ ልነግርሽ አልችልም። ወላሂ ነው የምልሽ። አላህ በቃ ከእሷ ጋር አጣመረኝ ነው የምልሽ። የልጅን ፍቅር አሳየችኝ ነው የምልሽ። ሁለተኛ ልጄ ናት። ነገር ግን በቃ ከእሷ ጋር በጣም ነው የምልሽ ከምነግርሽ በላይ ያለኝ ሙሀባ
anyway ልጅን ነው የምፈልጋለ በቃ ስጪው አሉ ቤተሰቦችን ምናምን አንቺ ከሄድሽ ይገልሻል ስለዚህ ልጁን ዝም ብለሽ ስጪው አሉኝ ወሰደና ልጅቱን እንደዛ ታማ ሰጠው እሱ ሐሳቡን ያብሬ ከልጄ ጋር እንድሄድ ነበር ያሰበው ባሌ ማለት ነው አትሄጂም ብለው እኔን በር ውስጥ ዘጉብኝና ልጄን ወስደው ለሱ ሰጡት ከኔ ጋር ያለው ወረቀት በሙሉ ከልጄ ጋር ላኩለት ማለት በቃ ሌላ ሐኪም ቤት ሲወስዳት ደግሞ ጊዜ እንዳይፈጅበት እቺ ልጅ ከእጁ ላይ እንዳትሞትበት ብዬ ማለት ነው ሰው ፈለገ እሱም ሰው አፈላለገ ምናምን መጨረሻ ላይ አንድ ሄር የሚሰራ ሰውዬ በልጄ ስም ላስገባለህ ብሎ አረቡ ማለት ነው በእሷ እድሜ የሚሆን ልጅ አለኝ በእኔ ልጅ ስም ላስገባለህ ምናምን ብሎ በልጁ ስም አስገባለት አረቡ ከመንግስት ሆስፒታል ይህ ሁሉ ነገር ሲሆን ቤተሰቦች በቃ ይህ ልጅ እንደዚህ ያደርግሻል ይህ ልጅ እሱ ጋር ያለሽን ግንኙነት አቁሚ ልጅቱ ምን አትሆንም ይኸው ሐኪም ቤት ገብታለች እያሉ ፎቶ ይልኩልኛል በቪዲዮ ያሳዩኛል እኔ በቃ ላብድ ደረሱ ያኩዬ ቤት ውስጥ ተዘግቶብኝ ወይ ስራዬን ሰራ በቃ ልጅ ነገ ትሞታለች ነው እንጂ ትድናለች አላልኩም 3 ወር አይሲ ውስጥ አስቀመጧት ያ ሁሉ ሲሆን እኔ ማየት በፎቶ ብቻ ነው ሄጄ እንኳን ማየት አልችልም በቃ ቢያንስ ልጅቱ እሷ ጋር ለምን ሄደሽ አንድ ሀገር አይደል እንዴ ለምን ሄደሽ ሆስፒታል አታያትም ለምንድን በፎቶ የምታያት ሄጄ ማየት አልችልም አንደኛ ሰውዬው እኔ ሄጄ ካየኋትኝ ያስገባት ሰውዬ በአረብ ስም ስለሆነ የገባት ልጄ ናት ብሎ እኔ ሂጅ እዛ ላይ ማልቀስ እንኳን አልችልም ልጄ ብዬ ውይ ብዬ እንኳን ስሜ እንኳን አሽትቼ እንኳን መመለስ አልችልም ገባሽ ምንሽ ናት ትባላለሁ ምንሽ ናት ስለሚልኝ በዛ ላይ ደግሞ እሱ እየፈለገኝ ነው እኔም ማግኘት ነው የሚፈልግ ገባሽ ባለሽ ይሄ አረቡ ባለሽ ማለት ነው የሚፈልግ አረብ አይደለም ሌላ ዜጋ ነው ነጭ ነው ኦፕራሲ ተሰርታ አይደለም ጥቁር ነው ሌላ ኦፕራሲ ተሰርታ ልጅ ውሃው ምንትን ብሎላት ያ ሁሉ ከሆነ በኋላ ከ3 ወር ከ4 ወር በኋላ ከሐኪም ቤት ወጣች ከሐኪም ቤት ወጣ ከኔ ጋር ያለውን ግንኙነት በቃ አቆመ ማለት በቃ ልጇን ርር አድርጌ ልጇን ወስጄ በቃ እሷን ልጉዳቴ ነው ገባሽ ከዛ ወጣለች ከሐኪም ቤት ተብዬ ቪዲዮ ያሳዩኛል የልጅን ነገር ያሳዩኛል ቁማም እየሄደች ነው ፊዚዮቴራፒክ ተደርጎላታል ምናምን እያሉ ያሳዩኛል እህቱ በጣም ብዙ ልጆች አሏት 6-7 ማሻአላ ከነሱ ጋር ይወስዳታል ምናምን ደህና ሆነች መናገር የማትችለው ልጅ ተናገረች እንደገና ምናምን ያኔ ጥሩ እንክብካቤ ያደረጉላትኝ እዛ አሁንም ጥሩ እንክብካቤ እያደረጉላት ይሄ ሁሉ ሲሆን እሱ ጋር ግንኙነት የለኝም በቃ እሱን አጠፋብኝ አድራሻውን ምናምን ማለት ነው ከዛ ልጅ ጋር ብቻ ነው የሚያወሩ ቤተሰቦች ከመጡልኝ ልጁን ወስዶ ከሰጠው ልጅ ብቻ ነው የሚያወሩ እሱም አላህ በረካ ያድርገው እየሄደ ልጅን አህባር እየጠየቀ ምናምን እንትን ይላልኝ አመት ሆናትኝ ልጄን ካየኋትኝ አመት ሆነ በአካል ከተገናኘን ከአመት በኋላ እንደገና በዛ ወር ማለት ነው በሽታው ተመልሶባታል ባሏ አሁንም ሁለተኛ ወንጀል ሰርቶ እስር ቤት ነው ያለው ስጠይቅ ልጅስ ምናምን ብዬ ስለሱ እንትን ሰማ ማለት ነው ልጅስ ብዬ ስል ከእህቱ ቤት ነው ያለች ማነው ወንጀል ሰርቶ እስር ቤት የገባው እሱ አባቷ ቤቴ ልጅስ ብዬ ስጠይቅ አይ ልጅቱ እኮ ከአክስቱ ቤት ነው ያለች ማለት ከሱ እህት ቤት ከልጆች እንዴት በቃ ልጄ ገና አዲስ ኦፕራሲን የተሰራች እች ልጅ እንክብካቤ ቁጭ ብላ ሾርባ በምትጠጣበት ሰዓት ቁጭ ብላ ደህና ምግብ በምትበላበት ሰዓት እንዴት እዛ ጫጫታ ማለፍ ትችላለች ምናምን እንዲህ ቤተሰቦች ቁጥር አለው ቤተሰቦች ጋር ይደውላልኝ እንዴት በቃ ምን ያክል ብጎዳው ነው እኔ ልጅሽን ውሰጂ ቢያንስ ልጃችን ውሰጂ እኔ እስር ቤት ነው ያለሁ ብሎ ያልነገረኝ ምናምን ብዬ በጣም አዘንኩበት ጓደኞችን ማፈላለግ ጀመርኩ ጓደኛውን ፌስቡክ ላይ አገኘቸው እባክህ ምናምን ልጄን ምናምን ብዬ ስለው አይ ከእህቱ ጋር ናት የእህቱን ቁጥር ስጠኝ የእህቱን ቁጥር ሰጠኝ ስደውልላት
እንዴ ልጅሽን እኮ አሁን ሐኪም ቤት አስገባናት አለችኝ። እኔ ስራ ቦታ ነኝ ምን ብዬ ስላት ሐኪም ቤት አስገባናት። እንዴት በሽታው እንደገና ተመልሶባት አለችኝ። እና ነይ ቶሎ አለች። ነይ ቶሎ ድረሽላት። ሄድኩኝ ሐኪም ቤት በቃ ሰዎችን አስፈቅድኩኝና ሄድኩኝ ሐኪም ቤት እንደገና። እዛው መንግስት ሐኪም ቤት ነው አሁንም የገባችው። ከዛ ሁለተኛ ስገባ ሰውየው ፈራ። እኔ በቃ የልጄን ህይወት ማዳን አልቻልኩ። እዚህ ላይ ገንዘብ አላገኘው ለኸይር ብዬ በገባሁበት እንደዚህ ምናምን አለኝ ሰውየው። ገንዘብ እፈልጋለሁ አለኝ። እኔ ወላሂ ነው የምልሽ የምሰራበትን እሰጥሃለሁ፣ እየሰራሁኝ እሰጥሃለሁ፣ ብቻ ልጅ ትመርመርልኝ፣ አብሬያትን መሆን እፈልጋለሁ። እኔ እንደዚህ አልነበርኩም የነበር አልኩትኝ። አልነበርኩም ከሱ ጋር ነበር ምናምን ብዬ ስል በቃ ያም ሆነ ይሄ ገንዘብ እፈልጋለሁ አለኝ። እሺ እሰጥሃለሁ፣ እየሰራሁ እሰጥሃለሁ፣ አብሽር ችግር የለም፣ አለበለዚያ መጠሽ እንዳታያትኝ፣ እኔ እየመጣሁ ብቻ ነው ማያትኝ አለኝ። እሺ በቃ ምናምን አልኩትኝ። የምሰራባቸውን ሰዎች ጠየኳቸው። ገንዘብ ልክ እንደዚሁ አጠራቅሞ 5000 ሪያል ሰጠኝ ሰውዬው ማለት ነው። የምሰራበት ሰው አላህ በረካ ያድርገው። በልጆቹ ምናምን አጠራቅሞ ያንን ገንዘብ ወስጄ ሰጠሁት ለሱ ላረቡ። እባክህ ልጄን ልያት አልኩትኝ። አሁንም አይሲ ውስጥ ነው ያለች አለኝ። እንደዚሁ 3 ወር አይሲ ውስጥ ተቀመጠች። እኔ ዙሁር ላይ ብቻ ነው እየሄድኩኝ እያየኋት መመለስ፣ ያየኋት ብቻ ነው መመለስ በውጭ ላይ። እዛ 3 ወር በኋላ አሁንም ኦፕራሲ መሰራት አለባት ተባልኩኝ። እጤውን ሊያወጡላት ማለት ነው። እሺ ምናምን ብዬ ዛሬ ኦፕራሲ የምትሰራበት ቀን ነው ብዬ ስራ ቦታ አስፈቅጄ ሄድኩኝ ሐኪም ቤት። ጠዋት ላይ እየገባች ጠዋት 8 ሰዓት ላይ እየገባች በኢትዮጵያ 2 ሰዓት ማለት ነው። ማታ 2 ሰዓት ነው የወጣችው። አቡ በቃ ቤተሰቦች ጋር ደውዬ በቃ ልጅ እዚህ በኋላ ወጣም አልኳቸው። ይህን ሰዓት የፈጁበት ኦፕራሲ የሚያደርጉት ሰዎች ሁሉ ወጡ። የኔ ልጅ ቀረች፣ ገና አልወጣችም። ቤተሰቦች ጋር ደውዬ በቃ እስካሁን አልወጣችም አልኳቸው። ምንድነው ምናምን ማለት ጀመሩ። 8 ሰዓት 12 ሰዓት ያክል ፈጀባት ኦፕራሲዋ። ልክ ኢሻዛን ሲል ከኦፕራሲ አሁንም ደህና ወጣች። ደህና ሁና ወጣ። እጤውን አውጥተው ምን ብለው ኦፕራሲ ተሰርተው ምንሽ ናት ምናምን አሉኝ። እህቴ ናት አልኳቸው። እህትሽ ናት አሉኝ። አዎ እህቴ ናት። እናቷ የታለች አሉኝ። አይ እናትና አባቶቻችን ስለተለያዩ እናታችን እዚህ ሀገር ስለሌለች ጥላት ሂዳ ነው እና እኔ ነኝ ያሳደግኳት አልኩ። ከዛ ሻሉ አብረሻት ተቀመጭ አሉኝ። ስራዬን ትቼ እዛ መቀመጥ ጀመርኩኝ እሷ ጋር። 3 ወር ተቀመጥን። 6 ወር ሆስፒታል ተቀመጥን። አንድ ሰው ደውሎ እንዴት ሆንሽ የሚለኝ የለም አብዬ። ቤተሰብ በቃ እንደነገርኩሽ እዚያ ጋር ምንም አውቀው ሰው የለም። አንድ ሰው ደውሎ እስኪ እንጀራ እናምጣልሽ፣ እስኪ ምን ምግብ ናፍቆሻል የሚለኝ ሰው የለም። እዚህ ጋር ልጄ በቃ ሬሳ ወያትኛ አትናገር፣ አታወራ፣ አትንቀሳቀስ፣ ምንም ነገር በቃ ምንም ነገር እንትን አትልም። 3 ወር ሆስፒታል ስንቆይ ዶክተሩ መጣና እዚህ በኋላ ልጅሽ አትናገርም አለኝ። አታወራም፣ እንደ ድሮም ደግሞ አትሄድም አለኝ። አትሄድም በእግሯ ያኔ ብዙ ጊዜ ይፈጅባታል ምናልባት ከሄደችም አለኝ። እሺ ብዬ ተቀበልኩት ሁሉን ነገር። ማደንዘዣው እስከምትነቃ ከማደንዘዣው እስከምትነቃ በጣም ብዙ ጊዜ ይፈጅባት። ልጅ ራሷን ማወቅም አልቻለችም። ያንን ሁሉ ሆኖ ማለት ነው አንድ ቦታ ስላለች እኔ እያወጣሁ ዊልቸር ላይ አድርጌ በቃ መቀመጥ እንኳን አትችልም። በትራስ አስገድፌ በበጣም ከዊልቸሩ ጋር አስሬ ምናምን አስቀምጥ ማለት እንደተቀመጠች አድርጌ ውጭ ይዣት እሄዳለሁ ከሐኪም ቤቱ ውጭ። ምናልባት እስኪ ንፋሱን ስታየው ያለውን ነገር ስታየው እንድትጽናና ብዬ ቁጭ አድርጌ ግሊኮሷን ይዤ እየዞርኩኝ ማለት ነው። ማማ መጣለች ላታላ ፍሬሽ ነው ያለ። ግን የመጀመሪያው ካበሻው የወለድሻትስ
ኢትዮጵያ ነው ያለች። እሷማ ልቻታለሁ በፊት እሱ ቤተሰቦች ለኡምራ የመጡ ጊዜ ይዘዋት ሄዱ ነው። ከዛ በፊት ነው የላኳት ሰዎች መጠው። ከዛ በኋላ እነሱ አይደሉም የወሰዷት፣ ሌላ ሰው ነው የወሰዳት። ከዛ እችን ልጅቱን መቀመጥ አትችል፣ ራሷን ቀና ማድረግ አትችል። ፊዚዮትራፒክ ቢያደርጉላት አንድ ጊዜ ይፈጃል እንትን ለማለት። አታወራ። በቃ ሬሳ በያትኝ ሬሳ ታውቂያለሽ? ሬሳ ነገር ግን ገና ሩሁ ያልወጣ ሬሳ። ወደ ውጭ ይዛት እየሄድኩኝ አሁን አብሬሽ ነው ያለው እላታለሁ። አብሬሽ ነው ያለው፣ አባትሽ ጋር አይደለሽም፣ አናግሪኝ ነው ያለው እላታለሁ። አውሪኝ እስኪ እላታለሁ። ዶክተሩ እንደማታወራ ነገሮኛም በእርግጥ እየወጣሁ አዝናናታለሁ። እዛው ከሐኪም ቤት ውስጥ ምግብ ቤት ስላለ ከሐኪም ቤት ውስጥ እዛ ወስዳታለሁ። ምንድን ነው የምትፈልጊ እላታለሁ። ማስቲካ በጣም ትወድ ነበረ። ማስቲካ ገዛሁኝና አታላምጥም፣ ነገር ግን በቃ እስኪ ብዬ ማለት ነው ይሄም ማስቲካ አምጥቼልሻለሁ አይሻ አልኳት። እስኪ እንደ ድሮ ብይ፣ እስኪ እንብላ እንጫወት ምናምን እላታለሁ። እንደምትሰማኝ እርግጠኛ ነኝ፣ ነገር ግን ምንም መልስ የለውም። ገባሽ? ራሷን ቀና ማታደርግ ልጅ ማስቲካ ገዝቼ እሰጣታለሁ። አትበላውም። አፏ ላይ አድርጌ መልሰዋለሁኝ። እንደገና ሐኪም ቤት እዛው ወስጄ ምግብ ምናምን የምትወስድ በአፍንጫዋ ነው ምግብ የምትወስድ። ከዛ ምግብ የአፍንጫዋን ግሊኮስ መቀየር ስላለባቸው አውጥተው ሌላ ግሊኮስ ያም ወደ አፍንጫዋ ሊያደርጉባት ብለው ማለት ነው። ሲያደርጉባት እንደዛ በአፏ በአፍንጫዋ ደም እየወጣ ማለት ነው። አታለቅስም። የእሷ ህመም ግን እኔ ነው የሚሰማኝ እና ዶክተሮቹ ጋር ማለት ሲስተሮቹ ጋር ተጣላሁኝ። እባካችሁ እስኪ እዘኑላት እንደዚህ እየሆነች ምናምን አልኳቸው። ምን እኮ እንደዚህ ነው አሉኝ። ማንኛውም ሰው በአፍንጫው ግሊኮስ ሲደረግለት ምግብ እንደዚህ ይደማልኝ ምናምን አሉ። ከዛ ልክ እንደዛ እያደረጉላት እኔ ከራስዬዋ ሁኜ በራሷ በኩል አልቅሽ እላታለሁ። አልቅሽ እስኪ እንዲተውሽ አልቅሽ እላታለሁ። አልቅሽ ጩሂ እላታለሁ። ጩሂ እንዲተውሽ ምናምን እላታለሁ። በየሶስት ቀኑ ነው የሚቀይሩላት ያንን። አልቅሽ እላታለሁ። ከዛ አንድ ቀን ማልቀስ ጀመረች። በቃ ጩሂ ምናምን እላታለሁ። ማልቀስ ጀመረች። ስታለቅስ እንዴት ደስ እንዳለኝ አቦ። ሁለተኛ የምትናገር ያክል ነው የተሰማኝ። እጇ ሁሉ ሰውነቷ ሁሉም በልዟል። መርፌ በመወጋት ማለት ነው። ግሊኮስ የምትወስድበት የደም ስሯ አልገኝ እያለ ኬሚያዊ ስለጀመረች በቃ የደም ስሯ አይገኝም። ሰውነቷ ሁሉ ብልስልስ ብሏልኝ። ያ ሁሉ ሲሆን የማታለቅ ሰው ልጅ መርፌ አይነት አንድ ቀን ወላሂ ነው የምልሽ አቡ 12 ጊዜ መርፌ ወንጓት የደም ስሯ አልገኝ ብሎ። ያ ሁሉ ሲሆን የማታለቅስ ልጅ በአጋጣሚ ደስ ስታለቅስ እኔ በጣም ደስ አለኝ። በቃ አልቅሽ እላታለሁ። አልቅሽ ጩሂ፣ እንዲተውሽ ጩሂ እስኪ እላታለሁኝ። ከዛ ማልቀስ ጀመረች። እነሱም በአፍንጫው የሚገባላትን አደረጉና ተዋትኝ። ቁጭ ብዬ እኔ ዝም ብዬ ለፈልፋለሁ። እዛ የሚያውቁኝ ሰዎች በሙሉ እህቷ እንደሆንኩ ነው የሚያውቁ እና አንቺ ምን አይነት እህት ነሽ ምናምን ይሉኛል። በቃ ይሄን ያክል ነው የምትወጃትኝ ምናምን ይላሉ። አይናንተ ብዬ እኔም በቃ የማታውቁት ነገር ስላለ ብዬ በውስጤ መግለጽ አልችልም። ከዛ ጋር እናቷ ነኝ ማለት አልችልም። ከዛ አንድ ቀን እዛው ምግብ ቤቱ ወሰድኳትኝና ጁስ ምናምን ገዝቼ ወደ ክፍላችን ተመለስንና ጁስ ሰጠኋት። ጠጭ ምናምን ብዬ በሲሪንጋ ስላለ እንትን ግሊኮስ ስላለ በአፍንጫዋ ውስጥ እኔ በአፍሽ ነው እንድትጠጭ የምፈልግ አልኳትኝ። በቃ ከነቀሽ ለቅሽ በአፍሽ ጠጭ አልኳትኝ።
ከንፈሯ ላይ እያደረኩኝ እመልሰዋለሁ። እስኪ ብለሽ ጠጭ፣ ራስሽ ሳብ አድርገሽ ጠጭ፣ በፊት እኮ እንደዚህ አልነበርሽም እላታለሁኝ። ግን መጠጣት አትችልም ያለም ሁሉ ማለት ነው። ከዛ ኬሚያዊ ከወሰደች ከ3 ወር በኋላ አጠቃላይ 6 ወር ሐኪም ቤት ተቀመጥን በኋላ ውሃ ጠጭና እንዴት 6 ወር ካላንዳር እሺ 6 ወር ካላንዳሽ ጠያቂ ሆስፒታል ውስጥ ተቀመጥን በኋላ ኬሚያዊ የ3 ወር ወስዳ ጨረስንና ውጡ ተባልን ከሐኪም ቤት። እህቱ መጣ ጠይቀኝ አታውቅም፣ ደውላልኝ አታውቅም። ገባሽ? ከሐኪም ቤት ውጡ ስንባል የት አባቴ ልሄድ? ሀቦ ቤት የለኝ፣ የሄድበት የለኝ። ታማሚ ልጅ ነው ያዝኩኝ። ማን ነው የሚያስጠጋኝ? የዛሬ ስንት ዓመት ነው? ለምን በሶሻል ሚዲያ ወጥተሽ አትናገሪም? አበሾች መጥተው እንዲጠይቁሽ ሆስፒታል እዛ ሳውዲ አረቢያ በጣም ጠይቄ ነበረ። በሶሻል ሚዲያ አቋሚራን ጠይቄው ነበረ። አዎ እባክህ ልጄ ታማለች እርዳኝ ብዬ ጠይቄው ነበር። እባክህ ሰውም ካለ መጠህ እዩዋት ይጠይቋት፣ የመንግስት ሐኪም ቤት ካለሽ ምን ትፈልጊያለሽ ነው ያለ። ሀቦ ወላሂ በይ ወረበል ከአቦ የዛሬ ስንት ዓመት ነው? አሁን በቃ ታሪኩ ረዥም ነው ማለት ጊዜው። የዛሬ ስንት ዓመት ነው ነው ያልኩሽ? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት አመት የዛሬ ዓመት እኔ ቲክቶክ ላይ ነበርኩ። አታውቂኝም ነበር? እኔ አንቺን አላውቅሽም ሀቡ። በዛ ላይ ዛሬ ዓመት አታውቂኝም ነበር? ወላሂ ነው የምልሽ ሀቡ አታውቅም። እኔ ቲክቶክ የከፈትኩኝ አዲስ ነው። አባሚራንም በሰው በሳቢኝቸው ብታውቂኝ ኖሮ እኔ ጋር መተሽ ብትጠይቂኝ ኖሮ ብዙ ዘመድ፣ ቤተሰብ፣ የሰፈር ልጅ በጣም ብዙ ሰው ነበረኝ ሳውዲ። የሀገር ሰው መጥቶ እንዲጠይቅሽ ማድረግ እችል ነበር። የምታርፊበት ቦታ ማሳደስ 6 ወር ሙሉ አንድ አበሻ መጥቶ ጠይቀሽም ሆስፒታል ወላሂ አንድ እና ማለት አሚራም ሰው ላክልኝ፣ ሰው ላክ ማለት ሀበሻ መጥቶ እንዲጠይቀኝ አድርግልኝ ያልሽው ወይስ ገንዘብ ነው የጠየቅሽው? ምንድን ነው የጠየቅሽው? ኖ ልጄ ታማለች፣ እርዳታ ፈልጋለሁ፣ ሰው ያስፈልገኛል ነው ያልኩትኝ። ምን አለሽ? እንደዛ የመንግስት ሆስፒታል ከሆንሽ ምን ትፈልጊያለሽ? እንደዛ ሲል ሰው ፈልጋለሁ አትይውም? ከዛ የመንግስት ሐኪም ቤት ያስገሽ ምን ትፈልጊያለሽ ነው ያለኝ እኮ። ገንዘብ መስሎት ይሆን እንዴ? ሰው ነው የምፈልገው፣ ሰው ነው የምፈልገው። የመንግስት ሆስፒታል ሆነሽ ምን ትፈልጊያለሽ ሲልሽ እኔ ገንዘብ የጠየቅኩ መስሎ ከሆነ አይደለም ሰው ነው የፈለግኩት አትይውም ነበር? አቡዬ ነገሩንም እንዳብራራለት ጊዜ እንኳን አልሰጠኝም። ወላሂ አም ሶሪ፣ በጣም አዝናለሁ። ልጅ ታሞ በሰው ሀገር ለብቻ 6 ወር የሰው ሀገር እንዴት ትንሽ ራሴን ላረጋጋ። ውሃ ጠጭ፣ ፊትሽን ታጠቢ ማሪ። ቤተሰብ አጋዥ በሌለበት ለብቻዋ 6 ወር ሙሉ በሳውዲ ሆስፒታል ልጇን ስታስታመም አስባችሁታል? ያውም ካንሰርን የሚያክል በሽታ። ወጥተሽ ቲክቶክ ላይ ቪዲዮ ብትሰሪ እዚህ ሀገር ያላችሁ አበሾች፣ እዚህ አካባቢ ያላችሁ ባካችሁ መታችሁ ጠይቁኝ ብቲ ይቻላል። ተቀጥል ሀቡ። አዎ እናቴ ቀጥል። ከዛ ያቆምሽው ከስንት ወር በኋላ የምንሄድበት ቦታ አልነበረም። ከሐኪም ቤት ውጡ ስንባል የምንሄድበት ቦታ ስላልነበረ የምደውልበት ሰው የለኝም። ተነገርኩሽ።
ከማን ጋር ደወልኩኝ? ከዛው ከነበርኩባቸው ሰዎች ጋር ደወልኩኝ። 6 ወር ሙሉ ሐኪም ቤት ስቀመጥ በቃ አልደወልላቸውም ነበር። እዚህ ጋር ልጅ ጭንቀት ምናምን ስላለብኝ በቃ ትዝ የማይለኝም ሰው ጋር ማውራት ገባሽ። አንድም ኢጃዛ ቤት ያለው አበሻ አታውቂም ነበር በሰዓቱ? ኖ አንድም ሀበሻ ሳይሆን አንድ ልጅ የማውቀው ልጅ ነበረ። ባለትዳር ነው፣ ሚስቱ ኢትዮጵያ ነው ያለች፣ እሱ እዚህ ነው የሚኖር። ግን ታማሚ እንኳን ታማሚ ልጅ ሀቡ ጤነኛ ልጅ ይዘሽ የሚያስጠጋሽ ሰው የለም እዚህ ያለ። እሱማ ወንድ ነው፣ ወንድ ላጤ ቤት አትገቢም መቼ። በምታውቀው ሴቶች ኢጃዛ ቤት ካለ ከባድ ነው ብለሽ ብጠይቀሽው በብድርም ቢሆን ተቀምጠሽ እነሱ ጋር ልጅሽ ስድንልሽ ደህና ስትሆኚ ስራ ትጀምሪያለሽ። እንደዛ ሀሳብ አልመጣልሽም ነበረ? የመኖር እኮ እዚህ ጋርም እኮ የእህቴ ባል እኮ አለ። ግን ደውለው እንኳን ልጅሽ እንዴት ናት ብሎኝ አያውቅም እኮ ሀቦ። የመኖር የእህቴ ባል አለ። የእህቴ ባል የሴት ማት ይዞ ነው የሚቀመጥ። እዚህ ሀገር ሰዎችን አስጠግቶ ነው የሚቀመጥ እኮ። እሱ ባይልሽ በመጀመሪያ በሰራሁት ስህተት እሱ ባይልሽም እኮ አንቺ አቡዬ በመጀመሪያ በሰራሁት ስህተት ቤተሰቦች እንደ በፊቱ እሱ ጋር ቢመለሱም እንደ በፊቱ ቢወዱኝም ቢሉኝም፣ ነገር ግን እርዳት ብለው ቢጠይቁት አልፈልግም ያለ እሱ። ያችኛዋ እህቴ እኔ ጋር ያላትን ነገር ቆራርጣለች። ገባሽ? ከዛ ተመልሼ ወደ ነበርኩበት ሰዎች ቤት ደወልኩኝ። ከሰዎች ቤት ደውዬ ችግር የለም ነው ያለኝ ሰውዬው። እንዴ ልጅሽ ልጅ ማለት ናት ይዘሻት ነው ያለኝ። ይዣት ስሄድ መህዘን ነበራቸው፣ የእቃ ማጠራቀሚያ ምናምን ማለት ነው። ያንን ሁሉ እቃውን አስወጥቶ ቤቱን አስጸድቶ ቀለም አስቀብቶ ምናምን ግቢ ያለኝ ቤትሽ ነው እንደ አባትሽ ቤት እያለኝ አላህ ጀዛውን ይክፈለው ኢንሻአላህ። ግቢ በምትፈልጊው ሰዓት ቤትሽ ነው፣ በፈለግሽው ሰዓት ነው። እኔ ላንቺ ብዬ ሳይሆን ለልጅቱ ሊላህ ብዬ ነው የማደርገው አለኝ። ስራ መስራት አልችልም፣ እንደምታይኝ በሽተኛ ልጅ ይዣለሁ። ምበላው ምጠጣው ማንም እጠይቃለሁ? ማንም አልጠይቅም። ዋናው ሀሳቤ ምንድን ነው? የልጅ ሕክምና መጨረስ ነው። የልጅ ሕክምና መጨረስ ስላለብኝ የልጅ ሕክምና ለመጨረስ ስንት ጊዜ ይቀረኛል? 7 ወር ሌላ ይቀረኛል። ኬሚያውን መውሰድ አለባት። በቃ ልጅ እያልኩ ቤት ውስጥ ፊዚዮቴራፒ ካሰራታለሁ፣ አንቀሳቅሳታለሁ። እንኳን ስልኬን ኔት ሞልቼ ኔት ማይ ምበላው እንኳን የለኝም ሀቡዬ። እነሱ በሚሰጡኝ ነው እንትን የምል። ከሰጡኝ ሰጡኛል፣ ካልሰጡኝም ጦሜን አድራለሁኝ። ልጅ እንዳይሰማት ለልጅ ከሐኪም ቤት የሚሰጣት ወተት አለ። እሱን እየተጠቀመች ነው እሷ እንትን የምትል። አልሙሂም እኔና ልጄ ከዛ ቤት ኖር ነው እየተመላለስኩኝ። ከእስር ቤት ሆኖ ልጅቱ እንደወሰድኳት ስለሰማ ይደውላልኝ፣ ብር ይልክልኛል። እሱ ሰው ያስፈልገኛል፣ ሐኪም ቤት መወስዳት መኪና ያስፈልገኛል እለዋለሁኝ። ሰው ይልክልኛል ልጅቱ ሐኪም ቤት ለመውሰድ። አሁንም እዛ 2 ሳምንት ተቀምጠን እንመለሳለን። ኬሚያዊ ወስዳ ጨርሳ ያንንም ሆኖ ያለኝን ነው ማበላት። ደህና ምግብ ብትፈልግም ስራም ስለማልሰራ ጥሩ ነገር አላበላትም። 7 ወር ሙሉ ኬሚያዊዋን ጨረሰች። ኬሚያዊ ከጨረሰች በኋላ በቃ ሰውነቷ ሁሉ ልውጥውጥ አለ። ፀጉሯ ሁሉ ተበላልጦ እንዳልነበረች በቃ እሷን አብይለሽ አትለያትም። ኬሚያዊውን ከጨረስን በኋላ 3 ወር ሙሉ ቤት ውስጥ ተቀመጥን። መድኃኒት አቋርጣ ምናምን ጨርሳ ምናምን ማለት ነው። ከዛ ሰውየው በሐኪም ቤቱ ያስገባት ሰውዬ እባክሽ እዚህ በኋላ የሆነ ነገር ብትሆንብኝ የኔ ልጅ እንዳልሆነ ልትሆንብኝ ነው አለኝ። እኔ ቃል እገባልሃለሁ ልጅ እኔ እስካለሁ ድረስ አልኩትኝ። አንተን አንዳች ነገር የሚጎዳህ ነገር የለም እባክህ፣ እኔ አብሬ
እሷ ጋር እንደ እህትነት ሁኜ እንደ እህቷ ሁኜ ሐኪም ቤት እየተመላለስኩኝ ያለውን ነገር ልጨርስ። ክፉ ነገር ከመጣ ምንም ነገር አንተ እንደማትሆን ቃል እገባልሃለሁ አልኩትኝ። ለክፉ ነገር አሳልፌ አልሰጥህም አልኩትኝ። ከዛ አሻለ እየተመላለስን ሐኪሜውን ጨርሰን ልጅ ሐኪም ቤት አቋርጣ 3 ወር ተቀመጠች። ሁሉን ነገር ጨርሰን ሰውነቷ ተመልሶ ያኔ ተመላላሽ አላት እየሄድን ቼክአፕ ማድረግ አለብን። 3 ወር ቤት ውስጥ ተቀመጥን። ይሁን ሆኖ አመት ሆነው ሀቡዬ በሽታው እንደገና ለ3ኛ ጊዜ የሚመጣበት ጊዜ ደረሰ። 3 ወር ከቤት ተቀምጠን ቼክአፕ ነበረብን። የመጨረሻ ጊዜ መታየት አለባት ተባልኩኝ። ኬሚያውን ከጨረሰች በኋላ እንደገና መታየት አለባት ምን ላይ እንደደረሰ ተባለ። ልጅ እዚህ ጋር መናገር ጀምራለች። ማማ ትለኛለች። ምግብ ሲያስፈልጋት ይሄን አምሮኛል ትለኛለች። ደህና ሆነች። በቃ ደህና ሆነች። ልጅ ሰውነቷ ሁሉ ተለውጦ ድሮም ማቃት ሰው ሆነችልኝ። ቡያ እንደመጣሁሽ ይቅርታ። እሺ እኔ ውድ በእናትሽ ሰዎቹ ጠርተውሽ በዛው ሄደሽ ከቀረሽ ድንገት ብቻ አሁን መጨረሻው ብቻ አለች ልጅሽ በህይወት ደህና ናት፣ ይህን ብቻ ቃል ንገሪኝ። ከዛ ባትመለሽ እንኳን በጣም ስትረሳ አንሆንም። አለች በህይወት ደህና ናት። ልጅ የለችም በህይወት ሀቡዬ። አም ሶሪ በጣም አም ሶሪ በጣም ይቅርታ። እንደምልሽ አላውቅም። ፈጣሪ የወደደውን አደረገ። እሱ ለምን አይባልም፣ መብቱ ነው። መጨረሻ ላይ ድና ትምህርት ገባች ምናምን ትኛለሽ ብዬ ስጠብቅ ነበር። ምሪሊ ሶሪ እኔ እናት አይዞሽ እናቴ። ምን እንደምልሽ አላውቅም። ለሕፃን ልጅ ደግሞ ነፍስ ይማር ምናምን አይባልም አይደል? ንጹህ ናቸው ኦልሬዲ እነሱ እና ግን ፈጣሪ በቃ መብቱን የፈለገውን የማድረግ መስጠትም መንሳትም የእሱ መብት ነው። ቢያንስ አንድ ቀሪ ልጅ አለች፣ እሷን ያሳድግልሽ ፈጣሪ። ትደግልሽ እሷ። ያሳዝናል መጨረሻው። እንዲህ ለፍታባት ደክማባት ትድናለች ብዬ ሀቡ ይቀጥል። አው በጣም እናዝናለን። እንግዲህ ፈጣሪ ለምን አይባልም አይደለም? መብቱ ነው አይደል? የራሱ ንብረት ናት። ንብረቱን ነው የወሰደው። ምን ታደርጊያለሽ አንቺ? ምንም ማድረጋችን። ምክንያቱም የራሱ ናት። እሱን የሰጠሽ እሱን የወሰደው የገዛ ንብረቱን ስለሆነ የወሰደው በገዛ ንብረቱ ድርቅ አይባልም። መብቱ ነው። ምንም ማድረግ አይቻልም። ፈጣሪ ሌላ ልጅ ይስጥሽ፣ እንደገና ያለችሽንም ያሳድግልሽ። ለቁም በሰዓቱ ያው ብዙ ተጎዳሁ እንጂ አልሐምዱሊላህ። በቃ አይዞሽ እናት አይዞሽ። አልሐምዱሊላህ። እሱ ሁሌ የማይሳሳትም፣ እሱ ትክክል ነው። በቃ ስቃይ ከዚህ በላይ ብሎ ይሆናል። ከዚህ በላይ ከምትሰቃይ ከአንቺ ከእናቷ በላይ እኔ የፈጠርኳት ወዳታለሁ ብሎ ወሰዳት። መብቱ ነው። እሱ ለምን አይባልም? የገዛ ንብረቱን የወሰደው በገዛ ንብረቱ ደግሞ ድርቅ አይባልም። የባሰ ሌላኛዋንም እንዳይወስድብሽ በፍጹም እንዳታማርሪው እሺ።
ነገር የምትፈልጊው ነገር አለ? ምንም ነገር የለም አቡዬ። ያም ሆኖ ያው በቃ እስካሁን ድረስ እንደነገርኩሽ እሱም እየፈለገኝ ነው። ገባሽ? ለምን አትገቢም? ከሳውዲ አረቢያ ለምን እየለቀቀች ለምን አትገቢም? የአእምሮ በሽተኛ ናት፣ ካገኛችሁ ደውሉልኝ እያለ ፎቶዬን እየለቀቀ እያፈላለገኝ ነው እስካሁን። ለምን ሀገር ቤት አትገቢም ማሬ? አቡዬ ገና ስራ ከጀመርኩ የተወሰነ ጊዜ ነው። ቤተሰቦችም ሌላ ቢሉኝም አንድ ነገር የለኝም። ገንዘብ ምን ያደርግልሻል? በዚህ ሰዓት እኮ አንቺ እረፍት ነው የሚያስፈልግሽ እኮ እንዴ። ልጅሽን የሚያክል ነገር በሰው ሀገር አተሽ እዛው ስራ ትቀጥያለሽ? ሀገር ገብተሽ አርፈሽ ከቤተሰብ ጋር ትንሽ ጊዜ ያሳልፈሽ ያችኛዋ ልጅሽን አይተሽ አይምሮሽ ታድሶ ሰውነትሽ ረፍት ወስዶ ከዛም በኋላ ነው ገንዘብ ካስፈለገሽ ለመስራት የምትሰደጂው እንዴ። ስንት ጊዜ ሆናት አሁን? ገና ከሞተች አሁን ይኸው አመት ሆናት። ገና አመት አልሆናትም። እና አመቱን ሙሉ እዛው ሳውዲ አረቢያ እኮ አመቱን ሙሉ እዛው ሳውዲ አረቢያ ህይወትሽን ቀጠልሽ፣ ስራሽን ቀጠልሽ፣ ሀገር ቤት አልገባሽም። መግባት አልችልም አቡዬ፣ እዛ መሄድ አልችልም። እንደነገርኩሽ ሁሉም ነገር በመጀመሪያ ስላበላሸት ቤተሰቦች እንደ በፊቱ አይ ታዩ ማለት ይከብዳል። የፈለገ ቢሆን ማሪ፣ ኧረ ተይ እንዴ! በቁምሽ እስክትሞቺ ነው እንዴ የምትጠብቂው? ሀዘንን ብቻሽን ሀገር ቤት ገብተሽ ትንሽ ያችኛዋን ልጅሽን ከሀበሻው የወለድሻትን ልጅሽን አይተሽ ትንሽ ጊዜ እጅሽን ሰጥተሽ ግቢ፣ ወይ የነጭ ወረቀት አውጥተሽ መግባት። አመት ሙሉ ብቻሽን በሰው ሀገር በሀዘን ፓስፖርት አለኝ፣ መግባት እችላለሁ። ፓስፖርት ምናምን አለኝ። ግን እዛም ሂድ እንደምጠበቁት ስለሚሆንብኝ አቡዬ ይህን ነገር ሳስታውስ የዋዘ ጭንቅላቴን መበጥበጥ ነው። በዚህ ጋር ደግሞ በቃ ልጄ ያው አልሐምዱሊላህ በሰዓት በሞተች ሰዓት ላሰው ሰጡ የተባብረው ቀብረዋታል። በእርግጥ ግን አልሐምዱሊላህ ሆኖም ግን የት ነው የተቀበረች? እዛው ሳውዲ አረቢያ እዛው ሳውዲ የተቀበረች? አዎ። ስንት ዓመት ሞተችው? ከቤት ነው እና 7 ዓመት ልጅ እኮ እዛው ሳውዲ 7 ዓመት። አንቺ አይተሻል ቀብሯል? ከቤት ነው የሞተችብኝ። ገብቶኛል አይደለም ገብቶኛል እኮ ቀብር ስነ ስርዓቷን አይተሻለሁ? ሄደሻል? እኔ ራሴ አጥቤ ከፍኜ ነው ወስደን የቀበርናት። ይከቡዬ እኮ ሄደሻል ወይ ነው? ሴት እኮ አትሄድም በአረብ ሀገር በሳውዲ በስልምና ሴት ልጅ ቀብር ስትቀበር ሳይሆን እኔ ጅናዛዋን አጥቤ ጅናዛ ከሚታጠብበት ቦታ ሰው የለኝም አብሮኝ ልቅሶ ብሄድ እንደነገርኩሽ ልጅን አጥቤ ቢኖር ሰው ቢኖርም ማሬ ያብራኛለች። ሴት አይሄድም። ሴት ቢኖርም ቤት አብረው ተሰግዶ ይኸውልሽ አቡዬ ቀብር ስትሄድ በሩ ላይ መቆም ትችያለሽ እንጂ ውስጥ ላይ ቀብር ውስጥ መግባት አትችይም። በር ላይ ውጭ ላይ መቆም ትችያለሽ፣ ግቢ ስለሆነ ባሽ። ግን አጥቤ አስከፍኜ በር ላይ አድርሼ ነው የተመለስኩ። በሌላ ቀን ግን እኮ መሄድ ትችያለሽ። የዕለት ሁለት ቀብር ስነስርዓቱ ላይ ነው እንጂ ማትሄጂው በሌላ ቀን ብቻሽን እየሄድሽ መዘየር ትችያለሽ። አይቻልም እዚህ ሀገር። ማን ያለው? እንኳን ብቻዬን መዘየር አይችልም፣ ወንድ ነው መዘየር የሚችለው ነው የሚሉኝ። አያስገቡኝ መሀቡ ከባድ ነው። ይቻላል እንዴና አሁን አመት ሆኖታል። ማስታወስሽ ሀዘንሽን አስተማሪ ታሪክ አለኝ ብለሽ ስትጽፊ እንደዚህ ሀዘን አንድ ቀን ከቡዬ ረስቻት አላውቅም። አንድ ቀን ልብሷ፣ መጫወቻ፣ ሁሉ ነገሯ እንዳለ ነው። አቦ ከኔ ጋር ሁሉ ነገሯ አዳምጪኝ። ይሄ ትክክል አይደለም። ይሄ ያለህን አይን በእንጨት መውጋት ነው። ኦልሬዲ አመት ሙሉ መጫወቻዋን ልብሷን አስቀምጦ እያዩ ሀዘን መያዝ እዛ ጋር የሰጠሽን ልጅ እንዲነሳሽ። ኢትዮጵያ እኮ ልጅ አለች። ከሀበሻው የወለድሻት ልጅ እኮ አለች በህይወት ያለችዋ። ምን ነው የሞተችዋን ብቻ ልጅ ያልሽ? በህይወት ያለችዋስ እሷን አታስቢም? ለእሷ መኖር አትፈልጊም? ይህ እኮ ያችም ልጅሽ እችም ልጅሽ እችም 9 ወር አርግዘሽ የወለድሻት እችም
ይሄ ትክክል አይደለም። በቃ እሱ መብቱ ነው፣ ንብረቱ ወሰደ። ከፈጣሪ ጋር ክርክር ግብግብ ነው ከፈጣሪ ጋር። በቃ አምነሽ ተቀበይ። አመት ሆኖታል ጉዳዩ። አምነሽ ተቀበይ። እኔ እረፍት ብትወስጂ ጥሩ ነበር። አይ አልፈልግም ሀገር ቤት መግባት ካልሽ ደግሞ ከአንቺ በላይ ነው ያላቅም። ቀጥ ይዛው ሳውዲ ላይ ግን ሀዘን በቃሽ። ፈጣሪ በሱ የምታምኚ ከሆነ መብቱ እንደሆነ የምታምኚ ከሆነ ንብረቱ እንደሆነች የምታምኚ ከሆነ አምነሽ ተቀበይ። ግን ሀዘንን ምርር አድርጎ መያዝ ለሌላ ሀዘን ይዳርጋል። ኢትዮጵያ ያለችዋን የመጀመሪያ ልጅሽን ያሳድግልሽ። ወደ እሷ ደግሞ ፊትሽን አዙሪ፣ ጠይቂያት። ሄደሽ ብታያት ጥሩ ነው። ብዙ ዓመት አላይሻትም። ሄደሽ ብታያት፣ ብታቅፊያት፣ ብትስሚያት ያጣሹ ነገር ላይ አንዲ ማሪ ሊጨርስ ያጣሹ ነገር ላይ ትኩረት ከምታደርጊ እጅሽ ላይ ያለችዋን ኦልሬዲ ያጣሻትን አጣሻታል። ያጣነው ነገር ላይ ትኩረት ከማድረግ እጃችን ላይ ያለውን ትኩረት ማድረግ፣ እጃችን ላይ ላለው ፍቅር መስጠት፣ ጊዜ መስጠት ይሻላል። ሀገር ቤት ብትገቢና የመጀመሪያ ልጅሽን ከኢትዮጵያዊ የወለድሻትን እሷን ብታሳድጊ፣ ብታስተምሪ፣ ፍቅር ብትሰጪ፣ ከእሷ ጋር ጊዜ ብታሳልፊ ይሻልሻል። ገባሽ? ስለዚህ ሀዘንን አምርሮ ደግሞ ጥብቅ አድርጎ መያዝ ከዚህ በላይ አቅም እንዳለ ላሳይሽ ብሎ ፈጣሪ ያችኛዋንም እንዳይወስድብሽ እና ማማረር ትክክል አይደለም። በቃ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። መብቱ ነው። ንብረቱ ናት። በገዛ ንብረቱ መብቱ ነው መውሰድም መስጠትም። ይህንን እመኚ። አብዝተሽ ስገጂ፣ ቁራን ቅሪ። ይሄ ነው የሚያበረታሽ። ወደ ፈጣሪ በጣም መጠጋት ነው ሀዘንን የሚያስረሳውና ይህንን ነው እህቴ የምመክርሽ። ከሀዘን ውጭ አመት ሙሉ አዘንሽ ይበቃሻል። 1 አመት ሙሉ ለሀዘን ከበቂ በላይ ነው። በህይወት ወዳለችዋ ልጅሽ ደግሞ ፊትሽን አዙሪ። እሷን አትርሻት ነው የምልሽ የኔ እናት። እናመሰግናለን ስለመጣሽ፣ ስለተነፈሽ። እንደቀለለሽ ተስፋ አደርጋለሁ። ከመውረድሽ በፊት እኔም አመሰግናለሁ የኔ እናት። እናመሰግናለን። በርቺ። አመሰግናለሁ ላዳመጣችሁ ሁላችሁንም። አላህ ጤና ይስጥልኝ። እነዛ ሰዎች ቤት ነው ያለሽ አሁን? ሰላም። አሚን። የመጀመሪያዎቹ ሰዎች ቤት ነው ያለሽ? እዛው ነው ያለሁኝ። እሺ፣ አሁን አብሽት ጓደኞች አፈራሽ? አሁን እስካሁንም አንድም ጓደኛም የለኝም። ሀቡዬ ሰው የምትፈልጊ ከሆነ ብዙ አበሾች አሉ። አንቺ የት ነሽ? ጅዳ፣ መካ፣ ሪያድ የት ነሽ? ጅዳ ነው ያለሁኝ። ጅዳ ሀበሾች የምትፈልጊ ከሆነ ማለት ነው ነይና ለእኔ ጻፊልኝ ኢንስታግራም ላይ። እሺ ሀቡዬ፣ ሀቡ ታገኝኛለሽ። ኢንስታግራም ላይ ጻፊልኝና ሀበሾች አገናኝሻለሁ። ጓደኞች እንዲህ ጃዛ ስትወጪ ምናምን ጃዛ ትወጫለሽ። የመጀመሪያዎቹ ሰዎች ጋር ነው ያለሽ እስካሁን? እነዛ ያስጠጉሽ ጋር? እነሱ ጋር እየሰራሽ ነው? እነሱ ጋር እየሰራሽ ነው? ቅድም መዳም ስጠራሽ ጥሩ። ጅዳ ያሉ ሀበሾችን እንዳገናኝሽ ከፈለግሽ፣ ጃዛ ቤት ከፈለግሽ ስትወጪ ጃዛ እንድትገናኝ ከእነሱ ጋር የምትፈልጊ ከሆነ ጻፊልኝና የልጆች ቁጥር ሰጥሻለሁ። እሺ ሀቡዬ፣ አመሰግናለሁ። የቤት ኪራይ እንኳን መክፈል ባትፈልጊ ለበዓላት፣ ለኢድ፣ ለአረፋ ምናምን እየሄድሽ ከእነሱ ጋር እንድታሳልፊ። እሺ። ኧረ ሰው በጣም ወሳኝ ነው። ሰው ያስፈልጋል ሀቡዬ፣ ሰው የግድ ነው። ግን በቃ ስብሓንላህ እኔ ሰው ጋር እንትን አላልኩም። በዛ ነው እንጂ ሰው ቢኖረኝ በጣም ደስ ይለኛል። እስኪ ጅዳ ያላችሁ ጅዳ የምትኖሩ ፎሎ አርጓትና አውሯት፣ በውስጥ ተጠያየቁ። አመሰግናለሁ ሀቡዬ፣ አላህ ጀዛሽን ይክፈልሽ። አላህ በሰላም እንገላግልሽ። በልጆችሽ ተደሰች ነው።
አምናምን ይሄ የእንትን ኢንቦክሴን ስለማላይ የቲክቶክ ኢንቦክሴ ዝግ ስለሆነ ነው። እሺ ማንም መጻፍ አይችልም ወደ እኔ ኢንቦክስ። ቲክቶክ ግን ኢንስታግራም ላይ መተሽ ጻፊልኝ እና ጅዳ ያሉ የሰፈሬ ልጆች ዘመዶች ምናምን አገናኝሻለሁ። ኢጃዛ ቤት ምናምን ካልፈለግሽ ጀስት መውጣት ሲያምርሽ ብቻ ወጥተሽ ሄደሽ እነሱ ጋር ቡና ጠጥተሽ ምሳ በልተሽ ወደ ስራ እኔ ኢጃዛ ቤት ፈልጋለሁ፣ ግን እሱ ምናልባት ማለት ችግር እንዳይፈጥርባቸው ስለምፈልግ ለዛ ነው ከሰው ምርቅ ገባሽ። እንደዚህ እስር ቤት አይደል እንዴ ያለው? እሱ ሱዳኒ ነው አይደል? መጣል አይደለም እንትን የጅጅጋ ልጅ ነው፣ ኢትዮጵያዊ ነው። ጅጅጋ ሱማሌ አንዴ አበሻ አይደለም አላልሽም እንዴ? ኢትዮጵያዊ አይደለም አበሻ አይደለም አረብ ነው ስልሽ አይደለም ነጭ ነው ስልሽ አይደለም ጥቁር ነው አላልሽም? ሱማሌ ነው አይደለም ሀቡዬ፣ ሱማሌ ነው። ሱማሌ ነው። አዎ ጥቁር ሱማሌ። ድሮስ ቀይ ሱማሌ አለ እንዴ? ሱማሌዎች ሁሉም ጥቁር አይደሉም? ሶማሌ ነው ሀቡዬ። ለዛ ነው እና ፎቶዬን እንትን እያለ የቅቅም ምናልባት ብዬ ነው ከሰው የራኩኝ እንጂ ይሄድም ሀገሩ ነው ይመላለሳል። ያገኝሽ ምን ያመጣል? ምንም አያመጣም። ታዲያ እኔም ቢያገኘኝ እኮ ምንም አያደርግም። ግን ሰው ላይ ችግር እንዳይፈጠር ምን ያመጣል? ሰው ላይ ምን ሊያመጣ ይችላል? ሰው ጋር ተነጋግሮ መግባባት አይችልም ሰውዬው። ለዛ ነው እኮ እሺ፣ አንቺ ከሳውዲ ማትወጪ ሌላ አረብ ሀገር ማትሄጂው ለምንድን ነው ታዲያ? ሌላ አረብ ሀገር እንዴት ብዬ እሄዳለሁ? ሀቡ ሰው ያስፈልጋል እኮ። ዝም ብሎ አረብ ሀገር እንዴት ብዬ እሄዳለሁ? ወደ ሀገሬ ብሄድ የት ብዬ ነው ሌላ አረብ ሀገር? ፓስፖርት አለኝ አልሽ፣ ትኬት ቆርጠሽ አመት ሙሉ የሰራሽበት ደሞዝ አለ። ትኬት ቆርጠሽ ሀገርሽ ትገቢያለሽ። በዛው ልጅሽን ታያለሽ። ልጅሽ ከናፈቀች ልጅሽን ናፍቆት ትወጫለሽ። ከዛ ዱባይ ከፈለግሽ፣ ኩዌት ከፈለግሽ፣ ካታር፣ ባህሬን በየሀገሩ አለ ህጋዊ ኤጀንሲ መንግስት ፍቃድ የሰጣቸው የከፈቱ። ምን ሰው ያስፈልጋል? ገንዘብ ነው የሚያስፈልገው። ትሄጃለሽ ቢሮ ፓስፖርትሽን እና የሊሴ የእንትን የሜዲካል እና የሲኦሲ ነው የሚያስፈልግሽ። ምንድን ነው ሰው የሚያስፈልገው? አልገባኝም። ይኸውልሽ ሀቡዬ ሁሉ ለማድረግ እንደነገርኩሽ እኔ የክፍለ ሀገር ልጅ ነኝ። ወላሂ ነው የምልሽ። ኤጀንሲ ምናምን አላውቅም። እንደነገርኩሽ ስመጣም በዚህ ሀገር እህቴ ናት ያስመጣችኝ። ገባሽ ማሬ? ጎግል ላይ ገብተሽ ትራቭል ኤጀንሲ ብለሽ አዳምጪ ማሬ። ጎግል ላይ ገብተሽ ትራቭል ኤጀንሲ ብለሽ ብትወጪ እንደዚህ በተርታ ይወጣልሻል። ያገኘሽውን ቁጥር አንስተሽ ትደውያለሽ። ቢሮአችሁ አካባቢው የት ነው ሎኬሽኑ ብለሽ ትጠይቂያለሽ። ሰልጥኑ። ሰው ያስፈልጋል። በመጀመሪያ ክፍያ አለው። የሜዲካል እና ህጋዊ ኤጀንሲዎች የሚያስፈልግሽ የሜዲካል እና የሲኦሲ ብቻ ነው የሚያስፈልግሽ ማለት ነው። ታማኝ ኤጀንሲ የሚያገናኝ ሰው ካለ ሀቡ ወላሂ ሀገር የሚሄድ ለምን ያገናኝሻል? እኔ እየነገርኩሽ በአማርኛ ለምን ሰው ያገናኝሻል? ሰው ህገወጥ ደላላ ያገናኝሽና ትበያለሽ። መንግስት ፍቃድ የሰጣቸው ጎግል ላይ የተመዘገቡ ኤጀንሲዎች አሉ። እሺ በቃ ሀቡ እሺ ሞክራለሁ። እንደዛ ኢንሻአላህ። ሰው አያስፈልግም፣ ገንዘብ ነው የሚያስፈልገው። እሺ ሰው ያስፈልጋል የሚሉሽ ህገወጥ ደላላ ሊያገናኙሽ ነው። ሌቦች ናቸው። ሰው ያስፈልጋል የሚሉሽ ሌቦች ናቸው። ለመሰሽ እና በውስጥ ይሉሽ እና ህገወጥ ደላላ ያገናኙና ያስበሉሻል። ምን ማለት ውጪ ከሳውዲ ይሄን ሱማሌ ከፈራሽ ውጪ ከሳውዲ ምንም አያመጣም። ግን ያመጣል ብለሽ ካሰብሽ ደግሞ ወተሽ በዛው ላይ ልጅሽን ማየት አለብሽ። ከልጅሽ ጋር ጊዜ ያሳልፈሽ 1 ወር 2 ወር ኢትዮጵያ አርፈሽ ከዛ ወደ ፈለግሽበት ሀገር ሂጂ በህጋዊ መንገድ። እሺ መጀመሪያ ግን እረፍት መውሰድ አለብሽ። እሺ ሀቡዬ አመሰግናለሁ በጣም። እና ይኸውልሽ ህጋዊ መሆናቸውን ኤጀንሲውን የምታረጋግጪው እንዴት መሰለሽ? ጎግል ላይ ሰርች ታደርጊያለሽ። ከዛ ሎኬሽናቸውን ትሄጃለሽ አይደል? ስትሄጂ መንግስት የሰጣቸው ላይሰንስ ፍቃድ፣ የተሰቀለ ፍቃድ መኖሩን አረጋግጡ። ወይንም ደግሞ ስራና ሰራተኛና ጉዳይ ሚኒስቴር ትሄጂና ህጋዊ ኤጀንሲ ስጡኝ ስትያቸው እራሳቸው ይሰጡሻል። ገባሽ? የፈለግሽበት ሀገር መርጠሽ የሜዲካል እና የስንትን መሰለሽ የሚፈጅብሽ ሜዲካል እስከ 7,000 ምናምን ሜዲካል ከጨመረ 8-9 ቢገባ ነው። ሲኦሲ ደግሞ 15,000 ነው። ገባሽ? በ25,000 በ30,000 ብር ትመጫለሽ በህጋዊ መንገድ ኮንትራት። እሺ ኢንሻአላህ ሀቡዬ። እሺ
በርቺ ጻፊልኝና ሰዎች አገናኝሻለሁ። ጅዳ ኢጃዛ ቤት የምትፈልጊ ከሆነ አስቢበት። እሺ ሙኒት ዱባይ ከፈለገች ነው ውዶቼ፣ ዱባይ ከፈለገች ሙኒት ጋር ግን ሙኒት ጋር በ30 ሺህ ብር አትመጣም። እንደዛ አይደለም። ሙኒት ልታከስሯት ነው ገንዘብ የሌለውንም። ሙኒት ጋር 160 ሺህ ነው፣ እሷ በ30 ሺህ ነው መምጣት የምትፈልገው። የሜዲካል እና የሲዮሲዋን ብቻ ሁለቱም ብቻ ወጪ ይችላ ነው መምጣት የምትፈልገው። እና ገንዘብ ያለውን ሙኒትን እናገናኘዋለን፣ የሌላቸው ደግሞ እነዚህ እንትኖች ጋር